ጸበል የምትሸጥ እምነት የምትሸጥ ታምራት የምትሸጥ የምትነግድ እንዳትሆን ባለጸጋ ወደ እግዚአብሔር መንግስት መንግባት ጭንቅ ነው። በቤተክርስቲያን አባት የለ ልጅ የለ አይደል? በቃ ካጠፋ አጠፋ ነው። ክርስቶስን ከበደለ በደለ ነው። ገንዘብ ኖሯት ምንም የማትረዳ ቤተክርስቲያን ከሆነ ችግር ነው። ቤተክርስቲያን ብትታወክም እንኳን በባህር ላይ እንዳለች ጀልባ ነው የምትሆነው። ጋብቻ የሰይጣን ስራ ነው ብለው ነው የሚያስቡት እንጂ ከእግዚአብሔር አይደለም ብለው ያስባሉ። ልደትም ርኩሰት እንደሌለበት እናምናለን። የማር እምነት፣ የቅቤ እምነት እያሉ የሚሸጡት ታምራት የሚሸጡት ይህንን አደረግንላችሁ ብለው በካሴት እያሳዩ ህዝቡ ወደ እነሱ እንዲሄድ መባ እንዲሰጥ የሚያደርጉት ከዚያ አይቀጥልም። አሁን ይሄ ክርስቲያናት ድምጻቸው አይሰማም። ገንዘብ ያለባቸው እንደዚህ ሆኖ አለቃም ቶሎ የሚቀያየርላቸው እነዚህ አይነት ሰዎች እንደዚህ አይነት አብያተ ክርስቲያናት ናቸው። ይሸከሙት የነበረውን ታቦት የሚራገሙ፣ ይቀድሱበት የነበረውን መቅደስ የሚራገጡ፣ ይለብሱት የነበረውን ልብሰ ተክህኖ ላይ የሚያፌዙ፣ ይበሉት ይጠጡት የነበረውን የክርስቶስን ስጋና ደም መሳለቂያ ያደረጉ ቀላሎች አይደሉም። ወደ ሌሎች ሲባሉ እዚህ ቤተክርስቲያን ስራ ጥሳቸዋል ሲባሉ ሂደው ቤት ይገባሉ። መናፍቃን ጎራ በቃ ይገባሉ ማለት የቤተክርስቲያን ፈተናዎች ሊቃውንቱ ስያሜ ሶስት አይነት ወይም ከሶስት መንገድ ከሶስት አቅጣጫ የሚመጡ ናቸው። የቤተክርስቲያን በፈተና ልትያዝ ልትወድቅ በምትችለው አሪግሃ በመስቀል ካልተሳካላት ነው። ክርስትና እንደዚያ ነው። ከክርስቶስ ጋር አብሮ መሰቀል ነው። ስፒሪቹዋል፣ ኢንተርናል እና ኤክስተርናል ብለን የጠራናቸው እነዚህን ሶስቱን ፈተናዎች ቤተክርስቲያን አሸንፋ መኖር የምትችለው የውስጡና የውጩ ሲገናኝ ነው። እንግዲህ ክርስቶስ ተላልፎ የተሰጣቸው ሐዋርያት አጥብቀው ከተከላከሉት ነገር አንዱ የውስጥ ፈተና እንዳይነሳ ነው። በቤተክርስቲያን ገና ከውጭ የመከቱት የሐናንያና የሰጲራ ፍርድ ወዲያውኑ በቀጥታ የሆኑ ቤተክርስቲያንን የሚያውክ ስለሆነ ነው። ብዙ ነፍሳት ከመርከቧ ውጭ ሆኑና ይበላሉ። የይሁዳ አንድ ደግነቱ ምንድነው? ከደቀ መዛሙርቱ አንዱንም እንኳን የሐሳቡ ተጋሪ መሆን ማድረግ አልፈለገም። አንድ የቤተክርስቲያን መሪ፣ አንድ የቤተክርስቲያን ሰባኪ የሐዋርያት ሥራ መጽሐፍን በሚገባ ካወቀ ቤተክርስቲያንን ለመምራት አይቸገርም። ያመኑት አማኞች አምነዋል እንጂ በእውቀት ፍጹማን አልነበሩም። የመጀመሪያ ከሚባሉት ተጠማቂዎች ውስጥ የሚመደቡ ሲሞን ነው። ለቅባ ቅዱስን ያልክፈሉ፣ ለክርስትና ጥምቀትን ያልክፈሉ የምትል ነጋዴ ቤተክርስቲያን ክርስቶስ አልሰራም። በኢያኢሮስ ቤት ገብቶ ሙት ባነሳ ጊዜ፣ በአልዓዛር ቤት ገብቶ የአራት ቀን ሬሳ ባነሳ ጊዜ ስንት ተከፍሎታል? ይሄን ልትነግሩኝ ትችላላችሁ? በጣም ፈታኞቹ አሁን ገንዘብም ይወዳሉ፣ ቤተክርስቲያንንም ይወዳሉ። ሁለቱንም ይዘው የሚኖሩ ሰዎች ናቸው። በታናሽ ሲያውኩ ከነበሩት መካከል በዋናነት የሚጠቀስ ነው። እስከዛሬ ይህን ዩቲዩብ ሰብስክራይብ አላደረኩም አትሉኝም መቼም አይደል? ስለዚህ አባ መላክ ቲዩብ ቤተሰብ እንደሆናችሁ ተስፋ አደርጋለሁ። ጉባኤ አቅሌስያም እንዲሁ እንዳይረሳ የጉባኤ ቤታችን አንዱ ዩቲዩብ ነው። ቲክቶክ እና በሌሎችም አማራጮች መልእክቶችን እናስተላልፋለን። የዚህ ዩቲዩብ ቤተሰብ እንድትሆኑ እንጠይቃለን። ሰብስክራይብ አድርጉ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ አስቀድሜ እጅግ አድርጌ ላመሰግናችሁ እፈልጋለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም በነበረ ዓለምን አሳልፎ በሚኖር ለዘላለም ሕያው ሆኖ ዘመናትን አሳልፎ በሚኖር የማይሻር መንግስት የማያልፍ ሕይወት ባለው በአምላካችን በልዑል እግዚአብሔር ስም እያመንኩና እየተማጸንኩ ሰላም እላችኋለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የአምላክ የቅድስት ድንግል ማርያም ልጆች እንደምን ሰነበታችሁ? ልዑለ ባሕርይ ኃያሉ አምላክ እግዚአብሔር ስለማይነገር ስጦታው እስከዚህ ሰዓት ድረስ ጠብቆናልና ስሙ ለዘላለም የተመሰገነ ይሁን። በያላችሁበት እንግዲህ በልዩ ልዩ አቅጣጫ የተሰማራችሁ ኢትዮጵያውያን ውድ ክርስቲያኖች፣ እግዚአብሔር ልጆች በያላችሁበት ልዩ ልዩ ፈተናዎች ይኖራሉ። ሰው ሰራሽም ሆነ እንዲሁም ተፈጥሯዊ አደጋዎች ያጋጥሟቸዋል። በተለይ ደግሞ አሁን በጦርነት ቀጠና ውስጥ ይህን ቀረጻ በምናደርግበት ጊዜ ነው እየተናገርኩ ያለሁት። ምናልባትም እንግዲህ ጦርነቱ በሚያቆም ሰዓት የሚለቀቅ ከሆነ አላውቅም። በያላችሁበት እንግዲህ እንዲህ አይነት ፈተናዎች የሚገጥሟችሁ ሰዎች ሁሉ እግዚአብሔር ከፈተና እንዲጠብቃችሁና ከችግር ሁሉ እንዲያድናችሁ ቤተክርስቲያናችን ትጸልያለች። በያላችሁበት እግዚአብሔር አምላክ ይጠብቅልን እላለሁ። የአምላክ እናት የዓለም ሁሉ እመቤት ማምላክ ቅድስተ ቅዱሳን ድንግል እመቤታችን እግዚአብሔርን ያየንባት መስታወታችን ይላታል ቅዱስ ኤፍሬም። በእርግጥም እግዚአብሔርን ለማየት ያበቃችን ከእግዚአብሔርም ጋር ለመገናኘት ደግሞ መሰላል የሆነችን ከምድር ወደ ሰማይ ለመውጣት መሰላል፣ ከሲኦል ወደ ገነት ለመሸጋገርም ደግሞ ድልድይ፣ ሰውን ወደ አምላክ አምላክን ወደ ሰው ለማምጣትም ምክንያት የሆነች የአምላክ እናት ወላዲተ አምላክ ቅድስት ድንግል ቤዛዊተ ዓለም አምላክ እመቤታችን እንዲሁ ስሟ የተመሰገነ ይሁን። በዚህ የቤተክርስቲያን
ታሪክ ትምህርታችን ውስጥ ዛሬ የምናነሳው ንዑስ ርዕስ የቤተክርስቲያን የውስጥ ጠላቶች በሚል ርዕስ የሚነሳ ነው የሚሆነው ማለት ነው። ከዚህ በፊት የውጭ ጠላቶቿና የውጭ ፈተናዎቿን እያየን ነበረ። ያው አንዱን ስናነሳ አንዱ መከተሉ ስለማይቀር የውጭ ወደ ውስጥ ገብቶ አይተን ሊሆን ይችላል እንጂ ራሱን አስችለን ርዕስ ሰጥተን ስላላየ ነው አሁን ርዕስ ሰጥተን እናየዋለን። ለወለ ባህሪ አምላካችን እግዚአብሔር እንደ ትናንቱ ሁሉ ዛሬም እግዚአብሔር ቢረዳን ቢባርክልን እና በመካከላችን ሆኖ ምስጢሩን ኃይለ ቃሉን ቢገልጥልን የምንነጋገርበት ርዕሳችን የቤተክርስቲያን የውስጥ ፈተናዎች የሚል ነው የሚሆነው። እንግዲህ እናንተም ጸልዩ፣ በእናንተም ጸሎት በእግዚአብሔር ቸርነት እንቀጥላለን። የቤተክርስቲያን ፈተናዎች በሊቃውንቱ ስያሜ ሶስት አይነት ወይም ከሶስት አቅጣጫ የሚመጡ ናቸው። መንፈሳዊ አለ፣ ውጫዊና ውስጣዊ ተብሎ በሶስት ነው ሊከፈል የሚችለው ማለት ነው። ስፒሪቹዋል፣ ኢንተርናል እና ኤክስተርናል ብለን የምንጠራው ማለት ነው። እንደዚህ ባለ በሶስት መንገድ ከፍለን የምናያቸው እነዚህ የቤተክርስቲያን ፈተናዎች ቤተክርስቲያንን ከጥንት ጀምሮ እስከዛሬ ድረስ ሲያውኳት የሚኖሩ የማይለዩት እንዲሁም ከክርስቶስ መስቀል የክርስቶስ መስቀል ተሸክማ መስቀል ላይ ወጣ ስለምትኖር ማለት ነው። አሪግ በመስቀል ነው እንግዲህ የቤተክርስቲያን ትልቁ ጥበብ። የቤተክርስቲያን በፈተና ልትያዝ ልትወድቅ በምትችለው አሪግ በመስቀል ካልተሳካላት ነው። በመነኮሳቱ መጽሐፍ አንዱ መነኮሳት እንዲማሩት ከሚደረጉ ትምህርቶች መካከል አንዱ ወደ መስቀል መውጣት መቻል፣ ወደ ክርስቶስ መስቀል ከክርስቶስ ጋር አብሮ መሰቀል ማለት ነው። ክርስትና እንደዚያ ነው። ከክርስቶስ ጋር አብሮ መሰቀል ነው። ሰቀሉ ስጋሁ ምስለ ኩሉ ፍቶቱ ነው። ያውን የስጋን ፍላጎት በጠቅላላ ሽሮ ከክርስቶስ ጋር አብሮ መውጣት መቻል ነው እንግዲህ የሚፈለገው ነገር። ከጰራቅሊጦስ በፊት ሐዋርያት ከክርስቶስ ጋር አብሮ መከራ ሊሳተፉ መከራ ሊቀበሉ የሚችሉ አልነበሩም። ከዛ በኋላ ግን ሐዋርያት ለገቡት ቃል ታማኝ ሆነዋል። ይህም በመንፈስ ቅዱስ እርዳታ የሚፈጸም መሆኑን የቤተክርስቲያንን ፈተናዎች ድል ማድረግ የሚቻለው በመንፈስ ቅዱስ ጥበቃ በመንፈስ ቅዱስ እርዳታ ውስጥ ስትሆን ቤተክርስቲያን በትምህርተ ክርስቶስ ከጸናች ትእዛዙን ካከበረችና የመንፈስ ቅዱስን ስልጣን ከተቀበለች ነው ማሸነፍ የምትችለው። ለዚህም ነው ሐዋርያትን ትምህርተ ክርስቶስን ተቀብለዋል። ክርስቶስን በአካል አግኝተው ምስጢራትን ተሳትፈዋል። ሆኖም ግን የመንፈስ ቅዱስን ስልጣን መቀበል ነበረባቸው። ስለዚህ አሁን ቤተክርስቲያን ትምህርተ ክርስቶስን ትቀበላለች። ያንን መሰረት አድርጋ ምስጢራተ ቤተክርስቲያንን ትሳተፋለች። ከዛ ቀጥሎ ደግሞ የመንፈስ ቅዱስ እርዳታ የመንፈስ ቅዱስ ስልጣን ያስፈልጋታል ማለት ነው። ብንጠመቅ ልጆች የምንሆነው መንፈስ ቅዱስን ተቀብለን ነው። ብንቆርብ ከክርስቶስ ጋር ተዋህደን የምንኖረው በመንፈስ ቅዱስ ግብር ነው። በመጨረሻም ለሰማዕትነትም ቢሆን ለባሕታዊነትም ቢሆን በአንድ ወንድ አንዲት ሴት በአንዲት ሴት አንድ ወንድ ተወስኖ ለመኖርና ይህም በራሱ ተጋድሎ ስለሆነ ከአንድ ሰው ጋር ጸንቶ መኖር በራሱ ለዚህ ዓለም ምኞት ለዚህ ዓለም ፍላጎት አይመችም፣ አይስማማም። አንድ ሰው ከአንድ ሰው ጋር መኖር ያውም በተለይ ደግሞ በዚህ ዘመን በዚህ ምድር ደግሞ ስንኖርና አሁን ያለው ዘመን እንዴት ተለዋዋጭ እንደሆነ መዝናኛዎቹ እንዴት እንደሚለዋወጡ ታያላችሁ። ዘመኑ እንዴት እንደሚለዋወጥ ሁሉ ነገር እንዲለዋወጥልን በምንፈልግበት ዘመን ደግሞ እጅግ ፈታኝ ነገር ነው ማለት ነው። ይህን ሁሉ ድል ማድረግ የሚቻለው ግን ምን ሲሆን ነው? የመንፈስ ቅዱስን ጥበቃ የመንፈስ ቅዱስን እገዛ ማግኘት ከተቻለ ነው ማለት ነው። ለዚህም ነው ጌታ ኃይልን እስክትለብሱ ድረስ ያላቸው። ያ ማለት አንድ ክርስቲያን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ሁሉን ማድረግ የሚችለው የመንፈስ ቅዱስን ኃይል የመንፈስ ቅዱስን እገዛ ማግኘት ከቻለ እንደሆነ ነው የሚያስረዳው ማለት ነው። ለዚህም ከታዘዝናቸው ትእዛዛት አንዱ በኢየሩሳሌም ቆዩ። ያ ማለት ትእዛዙን ጠብቀን በዛ በተቀመጥንበት ቦታ በታዘዝንበት ቦታ እንድንቆይ ነው የታዘዝን። ስለዚህ ምን እናደርጋለን ማለት ነው? ትምህርት አንለውጥም፣ ቦታ አንለውጥም። ትምህርት የክርስቶስ ነው። ቦታ ደግሞ ኢየሩሳሌም ናት። ኢየሩሳሌም ማለት ክርስቶስ የሚገኝባት ክርስቶስ የተሰቀለባት መስዋዕት ሆኖ የቀረበባት ቦታ ያስተማረባት አይደለች? አሁን ኢየሩሳሌም ነው። አሁን ክርስቶስ የሚያስተምርባቸው መስዋዕት ሆኖ የሚቀርብባቸው ቤተ መቅደሶቹን በጠቅላላ ያሉባቸውን ምን እንላቸዋለን? ኢየሩሳሌም ብለን እንጠራቸዋለን ማለት ነው። እነዚህን ማጽናት ግድ ይላል። ትምህርቱን አንለውጥም፣
ቦታም አንቀይርም። እንደዛ ሲሆን ምን ይሰጠናል? መንፈስ ቅዱስን መቀበል እንችላለን ማለት ነው። እነዚህ ሁሉ ፈተናዎች የጠራናቸው ነው። ሶስቱንም አይነት ፈተናዎች ስፒሪቹዋል፣ ኢንተርናል እና ኤክስተርናል ብለን የጠራናቸው እነዚህ ሶስቱንም ፈተናዎች ቤተክርስቲያን አሸንፋ መኖር የምትችለው እና እስከ እግዚአብሔር መንግስት ድረስ የምትመጣውን የእግዚአብሔር መንግስት መውረስ የምትችለው በመንፈስ ቅዱስ ስልጣን እንደሆነ ነው የምናየው ማለት ነው። ለዚህም እኮ ነው እንግዲህ ክርስቶስም ሲመጣ በመንፈስ ቅዱስ ተወለደ አይደል? በመንፈስ ቅዱስ ተጸነሰ፣ በመንፈስ ቅዱስ ተወለደ። ከዛስ በመንፈስ ቅዱስ ያጠምቃል ተብሎ ነው የተነገረለት። በኋላስ መንፈስ ቅዱስን ሰጠ ለቤተ ክርስቲያን ነው የተባለው። ስለዚህ ለማረካቸው ልጆቹ ላደረጋቸው ላስተማራቸው በሙሉ መንፈስ ቅዱስን ሰጥቶ ነው ጸጋውን የፈጸመላቸውና የመንፈስ ቅዱስ ስጦታ ለሁላችንም ያስፈልግ እንደሆነ ነው የሚያሳየን። የመንፈስ ቅዱስን ጸጋ ለሁላችንም እግዚአብሔር አምላክ ያድለን። እንግዲህ የቤተ ክርስቲያን ፈተናዎች ከውስጥ ስንመለከት የሚመነጩበት ምክንያት የተለያየ ነው። ሆኖም ለሁሉም ነገር ምክንያት አድርገን የምንጠራው ለክፋት ሁሉ ምንጭ የክፋት ሁሉ መነሻ ዲያብሎስ ነው። እንደሚታወቀው ጌታም የሐሰት አባት ብሎ የጠራው ሐሰትን ሌሎች ቢናገሯትም ከዲያብሎስ አግኝተው ከዲያብሎስ የነቃችውን ነውና ነቁ የክህደት የሐሰት የክፋት ሁሉ ነቅ መሰረት ዲያብሎስ ሆኖ ነው የሚነገረው ማለት ነው። እና ቤተክርስቲያንን በተለያየ መንገድ ሲዋጋት የሚኖር እሱ ነው። በነገስታት አድሮ ተዋግቷታል። ነገስታት ሰራዊት አዝምተውባት ወታደር አሰልፈውባት ነበር። እንግዲህ በክርስቶስ በተወለደ ጊዜ በቤተልሔምና በአካባቢዋ ላይ ሄሮድስን አስነስቶ ወታደር አሰልፎ ሕፃናትን ሁሉ አስፈጀ። ግብፅ ወርዶ ደግሞ የግብፃውያንን ልቡና ቆልፎ እመቤታችን ቁራሽ በለመነች ጊዜ ቁራሽ የሚሰጣት እንድታጣ ቁራሽ እንጀራ ቆርሶ የሚሰጣት እንድታጣ የዳቦ ቁራጭ እንኳን የሚሰጣት እሱ ብቻም አይደለም ጽዋ እንኳን የሚሰጣት እንድታጣ ያደረገም ዲያብሎስ ነው። ስለዚህ ውጊያው ወደ ግብፅም ቀጥሏል፣ እዛም ኢየሩሳሌም ላይ እንደዚሁ ቀጥሏል ማለት ነውና እዛ እንጀራ ቢከለክል እዚህ አገር አስጥሎ ቢያሰድድ ያው ዲያብሎስ ነው፣ መንፈስ ርኩስ ነው የሚሆነው። ስለዚህ ነገስታትን ያስነሳ እሱ ነው። በኋላም ደግሞ ወደ ውስጥ ገብቶ ዲያብሎስ ስልቱን ቀይሮ ውጊያውን ቀይሮ ወደ ውስጥ ገብቶ ደግሞ ከውስጥ ካሉት ከይሁዳ ጀምሮ ማለት ነው ዘይሴክሌ አንሳ ሰኮና ሆላይ የተባለው ትንቢት ይፈጸም ዘንድ እክለ ትምህርቴን የተመገበ ይሁዳ ሰኮና ምክሩን አነሳብኝ። ያ ማለት ከአይሁድ ጋር ሆኖ ክፉ ምክር መከረብኝ ማለት ነው። እኔ በሰጣችሁ ምን ታደርጉልኛላችሁ ከሚለው ጀምሮ የውስጥ ጠላት የውስጥ ፈተና እንግዲህ ከዛ ነው የሚመነጨው ማለት ነው። ከዲያብሎስ ነው የሚነሳው። የውጭ ፈተና አይሁድም ነበሩ። ያን ጊዜ ከውጭ ሆነው ክርስቶስን ይቃወሙ ነበሩ። የውስጡና የውጭ ሲገናኝ ነው እንግዲህ ክርስቶስ ተላልፎ የተሰጠው ማለት ነው። የውስጥ ፈተና እንዲህ ከይሁዳ ቢጀመርም ከጉባኤው የመነጨው እሱ ስለሆነ ከጉባኤው የወጣ እሱ ስለሆነ እንዲህ ቢጀመርም በኋላ ላይ አባቶቻችን ሐዋርያት አጥብቀው ከተከላከሉት ነገር አንዱ የውስጥ ፈተና እንዳይነሳ ነው። በቤተክርስቲያን ገና ከውጭ የመከቱት ለምሳሌ ባለፈው አንስተናል። የሐናንያ የሰጲራ መሞት ራሱ የውስጥ ፈተናን ለመከላከል የተደረገ ጥረት ነው የነበረው። የሐዋርያት ሥራ ምዕራፍ 5 ላይ እንደምናነበው ሁሉም ያደርጉ ከነበረው በተለየ ሁኔታ ያደረጉ ሰዎች ናቸው። ምልክቶች ታይተውባቸዋል። የስግብግብነትን ወደ ቤተክርስቲያን ይዘው መጥተዋል። ያን ጊዜ ሮማውያን በቤተክርስቲያን ላይ ክፉኛ በትራቸውን አንስተው ስለነበረ የምትጠፋ ነበር የመሰላቸው ሐናንያና ሰጲራ። ለጊዜው እስኪ እንየው እንሞክረው ብለው የመጡ ናቸው። ሮማውያን ነገስታት እንዲጨክነው ከሄዱ ያጠፏታል። በትክክል ምንም ጥርጥር የለውም አሉ። ምክንያቱም አይሁድም ያግዟቸዋል። አይሁድ እስጢፋኖስን ገለውታል። ጌታ ባረገ በ7ኛው ወር ነው እንግዲህ የገደሉት። ምን ያህል ጭካኔ ያውም ከዘመዶቻቸው አንዱ ነው እንግዲህ እስጢፋኖስና እሱን ገለውታል። ለዛውም የተረከላቸው የአባቶቻቸውን ታሪክ ነው። ያ ቃል ኪዳን የአባቶቻቸው ሁሉም ተስፋ እንደተፈጸመ ነበር የነገራቸው። ይህም ቢነግራቸውም ግን ሊራሩለት አልቻሉም። ለጊዜው ጆሮአቸውን ለመክፈት አስችሎታል። እግዚአብሔር ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ ያደረገውን ስሙ ብሎ ስለሆነ የጀመረው ማለት ነው። ያም ሆኖ ግን አልራሩለትም። ወዲያውኑ አጥፍተውታል። ያ ማለት ገድለውታል። በድንጋይ ቀጥቅጠው ለሁሉም ማስተማሪያ እንዲሆን መፈራረጃ እንዲሆን አደባባይ ላይ ጥለው ነው የገደሉትም። ደብቀው እንኳን የተደረገ ነገር አይደለም። እንደ ያዕቆብ አሁን ያዕቆብን ሲያስገድለው እንደ እስጢፋኖስ በአደባባይ የተደረገ ነገር ስላይደለ ንጉሱና ሰራዊቱ ናቸው የጨረሱት ማለት ነው። ይሄ ግን በይፋ ለሁሉም ማስተማሪያ እንዲሆን ነበር የተደረገው። ስለዚህ እነዚህ ሰዎች ምን አዩ? ከውስጥ
አይሁድ ይቃወማሉ። ከውጭ ደግሞ ሮማውያን በጠላትነት ተነስተውባታል እችን ቤተክርስቲያን። ስለዚህ መጥፋቷ ነው። ነገ ለሚፈታ ማህበር መሬታችንን ሁሉ ሽጠን ሀብታችንን ሁሉ አስረክበን ነገ ምን እንበላለን ማህበሩ ሲፈታ ብለው ሰርቀው አስቀርተው ነው። እንግዲህ ስርቆ የቤተክርስቲያን አንዱ ፈተና ሆኖ መቀጠል የጀመረ ያን ጊዜ ነው። ከይሁዳ ጀምሮ በእርግጥ ይሁዳንም ቅዱስ ወንጌል ሌባ ነው የሚለው እንግዲህ የመጀመሪያው እንግዲህ ስርቆ ነው ማለት ነው። ወይም ገንዘብ ወዳዶች ናቸው የመጀመሪያ ቤተክርስቲያንን የፈተኗት መፍቀሪያነ ነዋይ እንደሆኑ ነው። ዛሬም እስከ ዕለተ ምጽአት ድረስ ሲፈትኗት የሚኖረው እውነት ለመናገር የቤተክርስቲያን ታሪክ የሚያሳየን አንዱ ትልቁ ነገር የቤተክርስቲያን ፈተና ከጥንት እስከ ዛሬ ድረስ እንደው ሳይቀየር እንዳለ መጠኑ አይነቱ እየተለያየ ነው እንጂ ይሁዳ በዘሩ ይቀጥላል። በግብር አበሮቹ በተከታዮቹ እንዳለ የሚቀጥል ነው የሚሆነው ማለት ነው። እነዚህም ሰዎች ልክ እንደዚያ ናቸው። በቃ በፍጹም እምነት ያልመጡ ክርስቶስን እንደ ገንዘብ አድርገው ወርሰው መኖር ያልፈለጉና ለሰማያዊ ርስት የማያደሉ የነበሩ ናቸው እና በምድራዊ ርስታቸው ብቻ ይመኩ የነበሩ ስለነበሩ እንዲህ ባለ መንገድ ሊፈትኗት ሲመጡ ሐዋርያት ተከላክለዋል። የሐናንያና የሰጲራ ፍርድ ወዲያውኑ በቀጥታ የሆኑ ቤተክርስቲያንን የሚያውክ ስለሆነ ነው። የማይመለሱ ጽኑዓን መናፍቃን ስለሆኑ እነዚህ ሰዎች አስወጥቶ ቶሎውኑ ወዲያውኑ ጴጥሮስ ይህን ቃል ሲናገር ከሐናንያ ጋር ተናግሮ ሲጨርስ የእግዚአብሔር መልአክ ሰይፉን መዞ ይጠብቀው ነበር። ልክ ወዲያውኑ ጴጥሮስ ሲናገር የእግዚአብሔር መልአክ በሰይፍ እየቀላ ይጥላቸው ነበር፣ ሁለቱንም ማለት ነው። ሁለቱም ዕለቱን ወደ መቃብር ገብተዋል እና ይሄ በቤተክርስቲያን ሲሰማ ድንቅ ሆኗል እና ማንም ሰው እንትን ማድረግ አልፈለገም። የቤተክርስቲያን የሆነውን ነገር መንካት አልፈለገም። በፍጹም ልቡ ወደ ቤተክርስቲያን እንዲገባ ምክንያት ሆኖታል ያ ነገር ማለት ነው እና የማትያስን መሾም እንደዚሁ የውስጥ ፈተናዎችን የውስጥ ችግሮችን ለመፍታት የተደረገ ሂደት ነው። በኋላም የሰባቱ ዲያቆናት መመረጥ የውስጥ ችግሮችን የውስጥ ፈተናዎችን ለማራቅ ነው። አሁን የውስጥ ፈተና ያኔ በጣም ተቀጣጥሎ ነበረ። አንዳንድ ሰዎች በቃ እነዚህ ሰዎች ይህን ማህበር መምራት አልቻሉም ብለው ወደ አይሁድ ለመቀላቀልና ለማፍረስ ጥረት አድርገው ነበር። ማህበሩንም እየመሩት አይደለም። በዛ ላይ ደግሞ ድሆቻችንን ችላ ይሉብናል፣ መበለቶቻችንን ብለው ህዝቡ ያሳጧቸው ነበር ሐዋርያትን እና ለዚህ ነው በኋላ የሐዋርያት ሥራ ምዕራፍ 6 ላይ እንደምንመለከተው ቅዱስ ጴጥሮስ ተነስቶ ከእናንተ መካከል መንፈስ ቅዱስ የሞላባቸውን ሰዎች ምረጡ ብሎ ሰባቱ ዲያቆናት የተመረጡበት ምክንያት እሱ ነበረ። እስጢፋኖስን መደበኛ አድርገው ማህበሩን የሚመራ ሰው መረጡ ማለት ነው። የቤተክርስቲያን ችግሮች እንዲቀስ በቀስ እየተፈቱ ሊሄዱ የሚችሉ ናቸው እንጂ በጎን ሰይጣን ሰዎችን አስነስቶ ሊያሳምጽ ይችላል ማለት ነው። ልክ ዛሬም እንደምናያቸው አንዳንድ ቦታዎች ላይ በጣም በቀላሉ መፈታት የሚችሉ ችግሮችን ወደ ህዝብ ያመጡና ህዝቡን አሳምፀው በአብያተ ክርስቲያናት መሪዎች ላይ ችግር እንዲፈጠር ክስ እስኪሄድ ድረስ ህዝቡ ተማሮ አንዳች ነገር መፍትሄ ፍለጋ አንዳች ነገር እስኪያደርግ ድረስ እንዲሄድ የሚያደርጉት ሰዎች አሉ በቀላሉ ማለት ነው። ይሄን ምዕመናን እንደው በደንብ በሚገባ በቤተክርስቲያን ላይ የሚነሱ ተቃውሞችን በነገራችን ላይ ሁሉም ልክ ላይሆኑ ይችላሉ፣ ሁሉም ደግሞ ስህተት ላይሆኑ ይችላሉ እና በደንብ ማየት ግን መመርመር ግድ ይላል። ስህተት ናቸው ተብሎ ቤተክርስቲያን የሚጎዱ ናቸው ተብሎ ስለሆነ የሚቀርቡት አገናዝቦ መደገፍ ግድ። እኔ እንኳን በህይወቴ በዘመኔ ያየኋቸው የገጠሙኝ በኋላ ስናጠናቸው ስናያቸው ግን የግል ችግር ሆኖ የምናገኛቸው በጣም ብዙ ናቸው። አንዱን ካህን ከአንዱ ካህን ጋር በግል ይጣላል። ከዛ በኋላ ግን ሂዶ ለህዝቡ ለሌላው ሰው ደጋፊ ፍለጋ በሚናገርበት ሰዓት የቤተክርስቲያን አድርጎ የሚናገርበት አጋጣሚ በጣም ሰፊ ስለሆነ ማየት ማጥናት እጅግ በጣም አስፈላጊ ነገር ነው ብዬ አምናለሁ። የቤተክርስቲያን ፈተናዎች ከጥንትም ጀምሮ እንደዚህ ስለነበሩ ነው እና በሐዋርያት ላይ የተነሱ ችግሮችን ወዲያውኑ ለመፍታት የወሰዱት እርምጃ ቤተክርስቲያኒቱን አረጋግቷታል። እስከ እስጢፋኖስ ሞት ድረስ ያች ማህበር ጸንታ ተጠብቃ የኖረችው ሐዋርያት አባቶቻችን እንዲህ አይነት መፍትሄ እየሰጡ ስለሄዱ ነው። የቤተክርስቲያን መሪዎችም ለዕለታዊ ችግሮቻችን ለዕለታዊ ፈተናዎቻችን መልስ እየሰጡ የሚሄዱ ከሆነ ቤተክርስቲያን ብትታወክም እንኳን በባህር ላይ እንዳለች ጀልባ ነው የምትሆነው። በባህር ላይ ያለች መርከብ መወዛወዙ አይቀርም፣ ግን አትሰጥምም። ምክንያቱም ውሃው ወደ ውስጥ ከገባ ነው የምትሰጥመው እንጂ ውሃው ከውጭ ከሆነ ምንም ችግር ስለሌለው ነው። የውጭ ፈተና ወደ ውስጥ ከገባ ግን በጣም ከባድ ነው። መናፍቃን ትምህርታቸውን አሾልከው በጳጳሳት በኩል ካስገቡ፣ መናፍቃን ሐሳባቸውን አሾልከው በሰባኪዎች በኩል ካስገቡ፣ በመምህራን በኩል ካስገቡ፣ የወንበር መምህር ሆነው ካገኘናቸው ማለት እኮ ነው። ልብ በሉ። ጳጳሳት ሆነው ተሾሞ ካገኘናቸው፣ ካህናት ሆነው መቅደስ ውስጥ ካገኘናቸው እና እንዲህ አይነት ነገሮች ውስጥ ገብተው ካገኘናቸው በጣም ከባድ ነው።
ለምሳሌ ተሐድሶ እንደሚጠቀምበት አይነት ዘዴ ማለት ነው። እንደዛ አድርገው ከሄዱ ቤተክርስቲያንን የማወክ ዕድላቸው በጣም ሰፊና ብዙዎችንም ከመርከቧ ውጭ እንዲሆኑ ሊያደርጓቸው ይችላሉ። መርከቧ ላትገለበጥ ላትሰበር ትችላለች፣ ግን ብዙ ነፍሳት ከመርከቧ ውጭ ሆኑና ይበላሉ። ማዕበል ሞገዱ ይሄ ጥፋት ውሃው ያገኛቸዋል። ከመርከቧ ውጭ ናቸው። ያው እንደምታውቁት በኖህ ዘመን እንደተደረገው በዚህም ክፍል አንድ ትምህርታችን ላይ እንደተመለከትነው በዚህ ትምህርት ማለት ነው እንደተመለከትነው ከኖህ መርከብ ውጭ የመዳን ስፍራ የትም ቦታ የለም። ድህነት በመርከቧ ውስጥ ላሉት ብቻ ነው። ሕይወት መርከቧ ውስጥ ብቻ ነው ያለችው። ከመርከቧ ውጭ ሕይወት የለም። እንደዛ ከሆነ ብዙ ነፍሳት ከመርከቧ ውጭ በሚሆኑበት ጊዜ ለዘንዶ እና ለነሱ ሊውጥ ለተሰናዳ ነገር ሁሉ ቀለም መሆናቸው ምንም ጥርጥር የለውም ማለት ነው። ይህን የሚያደርጉ በየዘመናቱ አሉ። እንደው እንደ ይሁዳ ተክለስልሰው ይሁዳ እኮ አንድ ደግነቱ እንደው የይሁዳ ደግነት አትንገረን እንዳትሉኝ አደራ። የይሁዳ አንድ ደግነቱ ምንድነው? ከደቀ መዛሙርቱ አንዱንም እንኳን የሐሳቡ ተጋሪ መሆን ማድረግ አልፈለግም። በእርግጥ ያንጎራጎረበት ጊዜ ነበር እኮ በማቴዎስ 26 ላይ እንደምናነበው አንጎራጉሯል፣ እንጉርጉሮ አሰምቷል። ግን የተከተለው አልነበረም። በተጨማሪ እሱም ውስጥ ለውስጥ የቀሰቀሰበት መንገድ አያሳየንም። መጽሐፍ ቅዱስም ታሪክም አይነግረንም እንደዛ። ይህም ባለማድረጉ ተከታይና ይዞት የወጣ ሰው ማንም አልነበረም፣ ብቻውን ነው የወጣው። አሁን እነዚህ ታድሶ መናፍቃን ሌሎችም ግን የሚያደርጓቸው ነገሮች ይዞ መውጣት ወይም እዛው ሆኖ እነሱ ሌላ ቦታ የሚሰዱ ሰዎች እንዳሉ እንሰማለንና እንዲህ አይነት ፈተናዎችን የሐዋርያት ድርሻ ነው የሚሆነው። ቶሎ ብሎ መፍትሄ መስጠት በህዝቡ ውስጥ እንጉርጉሮ ሲሰማ ጀምሮ በህዝቡ ውስጥ እንጉርጉሮ ሲባባስና ወደ ከፍተኛ ደረጃ ሲደርስ አይደለም፣ ገና እንጉርጉሮ መሰማት ሲጀምር ወደ መፍትሄው ማሰብ የሐዋርያት ስራ ነው የሚሆነው ማለት ነው። የሐዋርያት ስራ ማለት እኮ ነው። በነገራችን ላይ አንድ ሰው አንድ የቤተክርስቲያን መሪ የሐዋርያት ስራ መጽሐፍን በሚገባ ሊያነበው ይገባል። ቤተክርስቲያንን የሚመራበት ጥበብ እዛ ውስጥ አለለት። በቤተክርስቲያንን ሲመራ የሚገጥሙት ፈተናዎችም እንዴት ማለፍ እንዳለበት እዛ መጽሐፍ ውስጥ ያገኘዋል። ስለዚህ አንድ የቤተክርስቲያን መሪ፣ አንድ የቤተክርስቲያን ሰባኪ የሐዋርያት ስራ መጽሐፍን በሚገባ ካወቀ ቤተክርስቲያንን ለመምራት አይቸገርም ማለት ነው። እና የቤተክርስቲያን ፈተናዎች ከፈቱባቸው ምዕራፎች መካከል አንዱ የሐዋርያት ሥራ ምዕራፍ 6 ላይ የሚገኘው ታሪክ ነው ማለት ነው። ታሪክ በየዘመኑ ይደገማል። ታሪክ ላይደገም ራሱን አዲስ ሆኖ ደግሞ እንደገና ሊመጣም ይችላል እና በየዘመኑ የሚመጣውን ነገር ለመፍታት ግን የቀደመውን ዘመን ማየት በጣም አስፈላጊ ነገር ነበር። በሕዝብ መካከል ክርክር ሲደረገው ዝም የሚሉ አባቶች አሉ። ይህ ልክ አይደለም። በሐዋርያት ሥራ ምዕራፍ 15 ላይ እኮ የተደረገው ጉባኤ የሚያሳየው የቤተ ክርስቲያንን ፈተና ለመፍታት የተጠራ ጉባኤ ነው። በቃ ፈተናው እኮ የሚበላና የማይበላ ቀላል ነገር ነው። አሁን እኛ ዘንድ ቀላል የሚመስሉ ግን በህዝቡ ዘንድ በጣም ስር የሰደዱ ፈተናዎች አሉ። በጣም ስር የሰደዱ ጥያቄዎች እስካሁን ድረስ በሲኖዶስ ደረጃ ቁጭ ብለው ተሰብስበው አባቶቻችን ያልመለሱልን፣ መምህራንም እንዲሁ ተሰብስበው ተነጋግረው በየግሉ ከመመለስ በስተቀር ያልመለስናቸው ብዙ አሉ። ሐዋርያት የመለሷቸውን እስኪዋቸው በጣም ትንሽ እኮ ናቸው። ግን አሁን እንደው የቤተክርስቲያን ፈተና በነገራችን ላይ ሜጀርና ማይነር የለውም። በቃ ትንሽም ትልቅም ቢሆን ሁሉም ዋናም ቅጥያም ቢሆን ሁሉም ቢሆን ወደ ዋና ይደርሳል። ወደ ዋና ማለት ወደ ክህደት ሊመራ ይችላል። ምሬት፣ ብስጭት ሊያስከትል ስለሚችል፣ ጭቅጭቅ ሊያመጣ ስለሚችልና ይህንን በሚገባ ቁጭ ብሎ አይቶ መፍታት ከቤተክርስቲያን መሪዎች የሚጠበቅ በየዘመኑ ካሉ የቤተክርስቲያን መሪዎች የሚጠበቅ ነው። ደግሞ ዘመን በራሱ የሚያመጣውን ፈተና ብዙ ነው። ይሄ ዘመን ራሱን የቻለ በሳይንሱ ምክንያት የመጡ ፈተናዎች ይኖሩበታል። በሌላ ምክንያት የመጡበት ፈተናዎች ሊኖሩበት ይችላሉ። ያ ነገር ችግር ከመፍጠሩ በፊት መመካከር፣ ተሰባስቦ መወያየትና ሊሆን ይችላል ወይስ አይችልም የሚለው ነገር ማየት እንደገና መልካም ነገር ነው የሚሆነው ማለት ነው። ሐዋርያት አባቶቻችን እንዲህ ፈተናውን እየፈቱ ቢመጡም ፈተናው ግን አይቆምም። ምክንያቱም ዲያብሎስ አለ። ዲያብሎስ እስካለ ድረስ ቤተክርስቲያን ከፈተና ውጭ ትሆናለች ተብሎ አይታሰብም። ነፋስ እስካለ ድረስ ባህሩ ትናንት የሚናወጣል፣ ዛሬ የሚናወጣል፣ ግድ ነው። ውሃው መሬት ሆኖ እስካልጸና ድረስ ይሄ ይቀጥላል ማለት ነው። ነፋሱም እስካልጠፋ ድረስ ባህሩም እንደ መሬት እስካልጸና ድረስ መናወጡ ይቀጥላል። መርከቧም ትሄዳለች፣ ባህሩም መናወጡም ይቀጥላል ማለት ነው። ትናንት አንድ መርከብ ስለተሰጠመች ሌላ መርከብ እዚያ ላይ ሄድም አይባልም።
ምናልባትም የጭነቱ ጉዳይ ሊሆን ይችላል፣ አለበለዚያም ደግሞ የማይበል ሞገዱ ብርታት ሊሆን ይችላል ተብሎ ምክንያት ሊሰጠው ይችላል እንጂ በጣም ብዙ መርከቦች በተለያዩ ዓለማት በሚገኙ ውቅያኖሶች ውስጥ ሰጥመው ቀርተዋል። ግን መርከብ መሄዱን አያቆም ማለት ነው። ቤተክርስቲያንም ልክ እንደዛው በጣም ትልልቅ ሰዎችን ያጣችበት ሁኔታ አለ። ትልልቅ ሊቃውንትን በፈተና ያጣችበት ሁኔታ አለ። ዛሬም ይኖራል። ወደፊትም ቤተክርስቲያን ግን ትቀጥላለች። መርከብነቷን ያሳፈረቻቸውን ይዛ ወደቡ ላይ እስክታደርስ ጉዞ የግድ ነው ይቀጥላል ማለት ነው። እንደዚህ ያለ ሲቀጥል የቤተ ክርስቲያን ፈተናዎች በሐዋርያት ዘመን እነዛ ብቻ አልነበሩም። በስደቱ ምክንያት የመጣባቸው ፈተና አለ። ባለፈውም እንዳነሳ ነው። ያንን ተከትሎ ደግሞ ወደ አሕዛብ መግባታቸው ያስከተለው ደግሞ ሌላ ፈተና ነው። ውጫዊን ፈተና ባለፈው ነግሬያቸዋለሁ፣ ከነገስታቱ የመጣው ማለት ነው። የውስጡ ደግሞ በጣም የሚገርመው በተለይ ከሰማሪያ ላይ ሲደርሱ፣ አሁን ሰማሪያ ላይ ከደረሰች በኋላ ቤተክርስቲያን እነ ሲሞን መሰሪ ገቡ ሰተት ብለው አሕዛብ ከነኮተታቸው መጡ። መምጣታቸው መልካም ነው። ግን አይሁድ ኦሪታቸውን አሕዛብ ደግሞ ፍልስፍናቸውን ይዘው መምጣታቸው ቤተክርስቲያንን ክፉኛ ነበር ያወካት ማለት ነው። አሕዛብ የለመዱትን ጠባያቸውን ይሄ በአንድ አምላክ አያምኑም። በጣም ብዙ አማልክት ነው የሚያመልኩት። ስለዚህ ወደ ክርስትናው ሲመጡ እንደዚያ ነበር የጠበቁት። አይሁድ ደግሞ አንድ ገጽ ብለው ነው የሚያምኑት። በስም በግብር በአካል ሶስት፣ በባህሪ በህልውና አንድ ብለው ማመን አይችሉም፣ አያውቁም። ይሄንን ቤተክርስቲያን በስም በግብር በአካል ሶስት ትላለች። ሥላሴ ሶስት አካል አለው አንድ እግዚአብሔር ነው ብላ ታምናለች። አንዱ እግዚአብሔር ሶስት አካል ያለው ዋህደ ባህሪ ነው ብላ ታስተምራለች ይህች ቤተክርስቲያናችን። ይሄንን ትምህርት ለፈላስፎችም ለአሕዛብም ለአይሁድም ለመንገር በጣም ከባድ ነው የነበረው። እንግዲህ ፈተናውን ከውስጥ በጣም እያጠነከረው የሚመጣም አንዱ ይሄ ነው። መነሻም የሚሆነው ያ የነበሩበት ጠባይ የለመዱት ልማድ እዚህ ጫና ይፈጥርባቸዋል። ወደ ክርስትናውም ከመጡ በኋላ ሲዘፍቃቸው ሲደፍቃቸው ይታያል። የለመደ ልማድ በአንድ ጊዜ የማይተው በመሆኑ ምክንያት ነው እና በመጀመሪያው መቶ ክፍለ ዘመን ይሄ ከዘመነ ሐዋርያት ጀምሮ ማለት ነው ከዘመነ ሐዋርያት ጀምሮ የሚነሱ ፈተናዎች የተለያዩ ናቸው። እነዚህም በቢጸ ሐሳውያን የሚያነሱት ፈተና አለ። በተለይ ቢጸ ሐሳውያን በቤተክርስቲያን ወደ እስያ ከገባች በኋላ ነው በጣም ብዙውን ያወቁት። በኢየሩሳሌም የነበረው በኢየሩሳሌምና በአካባቢዋ በሰማሪያ በአንጾኪያ እዚያ አካባቢ ደግሞ በጣም ያወቁ የነበረው ግኖስቲሲዝም የሚባለው ነው። ግኖስቲሲዝም የሚባለው እንደው እያንዳንዱን በየተራ ለማየት ያክል ግኖስቲሲዝም ግኖሲስ ከሚለው ግስ የመጣ ነው። ግሪካዊ ወይም የጽር ቋንቋ ነው። እውቀት ማለት ነው እና ግኖስቲሲዝም በእውቀት ያድናል ብለው የሚያምኑ በእምነት ሳይሆን በእውቀት መዳን ይቻላል ብለው የሚያስቡ የሚያምኑ ናቸው። ሰውን ነፃ የሚያደርገው ወይም ከኃጢአት ነፃ ሊያደርገው የሚችል እውቀት ነው ብለው የሚያስቡ የሚያምኑ ናቸው ማለት እና የሚያድን እውቀት አለ ብለው ነው የሚያስቡት። የሚያድን እውቀት እንጂ የሚያድን ሃይማኖት እና ስራ የለም ብለው የሚያምኑ ናቸው ማለት ነው። ስለዚህ የሚያድን እውቀት እንጂ የሚያድን ሃይማኖትና ስራ የለም ብሎ የሚያምን ግሩፕ ነው። ይሄም ከመነሻ የሚያደርገው ከሃይማኖትም እና ከፍልስፍና ከሃይማኖት የአይሁድን ከፍልስፍና ደግሞ የአሕዛብን ቀላቅሎ በመያዝ ነው። ይሄ ማለት ምንድነው? ባክግራውንዱ ሲጠና ፊሎሶፊካልም ሪሊጂየስም ነው የሚሆነው ማለት ነው። የፍልስፍናው ሃይማኖቱ መነሻ ሆኖት መካከል ላይ እንግዲህ አንድ ሀሳብ ማምጣት የፈለገ ነው የሚመስል ማለት ነው። እንደ ሃይማኖትነቱ በእግዚአብሔር ያምናል፣ ግን ደግሞ እሱም ቢሆን ሊያድን የሚችለው በእውቀት መር የሆነ ነው ብሎ ሊያስብ የሚችል ወይም ደግሞ የሚያስብ ቡድን ነው ማለት ነው። ከዚህ የተነሳ የተለያየ እንደው በእውቀት የተመሰረተ ስለሆነ እውቀት ነው የሚያድነው ብሎ ስለሚያስብ በስነ ፍጥረትንም በመመልከት የዓለምን ነባራዊ ሁኔታ በመረዳትና በማየት የሚያነሳቸው ነገሮች አሉ። ከነዛ መካከል ክፉና ደግ አምላክ አለ ብሎ ያስባል። ክፉና ደግ አምላክ ብሎ የሚያስበው ምንድነው? ጨለማን የክፉ አምላክ ስራ፣ ብርሃንን ደግሞ የደግ አምላክ ስራ አድርጎ ለመመልከት ነው። ነፍስን የደጉ አምላክ ፍጥረት አድርጎ ይመለከታታል። ስጋን ደግሞ የክፉ አምላክ ስራ አድርጎ ይመለከተዋል። በጠቅላላው እነዚህ ድክመት አለባቸው ብሎ የሚያስባቸው ነገሮች የክፉ አምላክ ስራዎች ናቸው። ደግሞ የተሻሉ ነገሮች አሉባቸው ብሎ የሚያስባቸውን ደግሞ ምን ብሎ ያስባል? የደጉ አምላክ ስራዎች ናቸው
ብሎ ነው የሚያስበው ማለት ነው። እንዲህ ባለ መንገድ እውቀታቸው ወደ አለማመን የወሰዳቸው ወይም እውነተኛውን ሃይማኖት፣ እውነተኛውን እግዚአብሔር፣ እውነተኛውን አምላክ እንዳያገኙ ያደረጋቸው ናቸው ማለት ነው። በተጨማሪም ጋብቻ የሰይጣን ስራ ነው ብለው ነው የሚያስቡት እንጂ ከእግዚአብሔር አይደለም ብለው ያስባሉ። ምናልባትም ይሄ እየሰፋ ሄዶ በተለይ ደግሞ ሲሞን መሰሪ ከሞተ በኋላ የተነሱ የእሱ ተከታዮች በጣም ብዙ ነው ያፈሉት ክህደት። በሃይማኖት አበው ትርጓሜም ላይ እንዲሁ ተመዝግቧል። በጣም ብዙ ክህደት ነው ያፈሉት ያመነጩት። ከነዚያ መካከል አንዱ ጋብቻ ርኩስ የሚለው ነው እና ለዚህም ነው እንደውም ሐዋርያት አመክንዮን የጻፉት። ጋብቻ ርኩስ እንዳልሆነ እናምናለን፣ ጋብቻ ርኩስ ነው አንልም ነው የሚሉት። ልደትም ርኩሰት እንደሌለበት እናምናለን እና ምን ከመልደት አልወጡ ርኩሰት ልደት ርኩሰት እንደሌለበት ወሰብሳቢኒ ይኮነ ርኩሰ ሰብሳቢ ጋብቻም ርኩስ እንዳይደለ እናምናለን ብለው ሐዋርያት ለተከታዮቻቸው መልእክት አስተላልፈዋል። ለጸሎት ሃይማኖት ባለፈው ብያቸዋለሁ። ለጸሎት ሃይማኖት መነሻ የሆነው ይሄ አመክንዮ የሚባለው መጽሐፍ ነው። ይህም በአባቶቻችን በሐዋርያት የተደረሰ መጽሐፍ ነው። እሱን መጽሐፍ የደረሱት ለአባቶቻችን ሐዋርያት ያንን አርቅቀው ለተከታዮቻቸው ለክርስቲያኖች በጠቅላላ የላኩላቸው ግኖስቲሲዝም በራሱ ጋብቻ ርኩስ ነው እና ከሰይጣንም ነው ብሎ ያስብ ስለነበረ ለሱ ነው ይህን የደረሱት። ይሄ ማለት ግን ከሴት አይደርሱም ነበር፣ ንጽህ ጠብቀው ይኖሩ ነበር ማለት ግን አይደለም። ካገኙት ሁሉ ሊወልዱ ካገኙት ሁሉ ሊደርሱ ይችላሉ ማለት ነው። ብቻ ጋብቻን ነው የተቃወሙት ማለት ነው። በተጨማሪ ሰው በሶስት ደረጃ ይከፈላል ብለው ያስባሉ። መንፈሳዊ፣ ነፍሳዊና ስጋዊ ብለው ይከፍሉታል። መንፈሳዊ የሚሉት ራሳቸውን ነው። ነፍሳዊ የሚሉት ደግሞ ክርስቲያኖችን ነው። ወደ መንፈሳዊነት ለመድረስ ያሰቡ ናቸው፣ ይችላሉ፣ እድል አላቸው ብለው የሚያስቡ ናቸው እንጂ ያደናል ብለው አይደለም። ያንንም ስጋዊ የሚሏቸው ግን ከዛ ውጭ ያሉትን አረማውያን በጠቅላላ ስጋዊ ብለው ይጠሯቸዋል ማለት ነው። ስለዚህ ሰውን በሶስት ከፍለው ነው የሚመለከቱት። እነሱ የፍጹማኑን ማዕረግ እንደያዙት ፍጹማን ደረጃ ላይ እንደደረሱ ያስባሉ። ከነሱ ቀጥሎ ደግሞ ክርስቲያኖችን ሐዋርያትን ጨምሮ ማለት ነው ሌሎችን ክርስቲያኖች ነፍሳዊ ብለው ይጠሯቸዋል ማለት ነው። ይህም ማለት ማዕከላዊ ነው በእነሱ ደረጃ አሰጣጥ። ስጋዊ ብለው የሚጠሩት ደግሞ ከዛ ውጭ ያለውን ቅድም እንደነገርኳችሁ ከዛ ውጭ ያለው በጠቅላላው ስጋዊ ነው። ይሄ ምንም የመዳን ዕድል ወደ መዳን የሚያደርሰው እውቀት በር ላይ አይደለም ብለው ነው የሚያስቡ። እነዚህኞቹ ጠሯቸውን ለመዳን የሚያደርሰው እውቀት በር ላይ ናቸውና ጥቂት እውቀት እኛ የደረስንበት ደረጃ ላይ ቢደርሱ መንፈሳዊ መሆን ዕድል አላቸው፣ የመዳንም ዕድል አላቸው ብለው ያሰቡ ናቸው ማለት ነው። እነዚህ እንደው አንድም ቀን ጉባኤ ቤት ያለው አለ ፈያታዊ ዘየማን ድኖ ገነት መንግስተ ሰማያትን እንደወረሰ ባለማወቃቸው ይህንን ይላሉ። አሳ አጥማጁን ጴጥሮስን አድኖ የቤተክርስቲያን መሰረት እንዳደረገው ባያውቁ ነው ይህንን ማለታቸው እና ምናልባትም ከአይሁድ የወረሱት ነገር ሊኖር ይችላል። አይሁድ ስለ ክርስቶስ ሲናገሩ ማይቴ የአምር ዝንቱ መጽሐፍ ዘየመሃሩ መኑሄ ነበር የሚሉት። አንዱ ጥያቄያቸው መጽሐፍን ከወዴት ተማረ? ማን አስተማረ? ከወዴት አገኘ ይህን ሁሉ እውቀት የሚል ጥያቄ ነበረ በአይሁድ ልቡና ውስጥ ማለት ነውና እነዚህም ልክ እንደዛ አይነት አካሄድ ይታይባቸው ነበር። ከዛ ሲቀጥል እንግዲህ ነፍስና ስጋ ከተለያዩ በኋላ ስጋ ወደ መቃብር ይወርዳል፣ ነፍስ ደግሞ ወደ መለኮታዊ ባህሪ ትመለሳለች የሚለው የነሱ አቋም ነው። ነፍስ ከእግዚአብሔር እንደመጣች ከእግዚአብሔር እንደተቀበልናት ያምናሉ ማለት ነው። ምክንያቱም መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምንመለከተው የአፉን እስትንፋስ ተቀብለን ነው አይደል ነፍስን ያገኘናት። ስለዚህ አሁን ይህንን ማለታቸው ከእግዚአብሔር እስትንፋስ የተቀበልናት ነበረች፣ ተመልሳ እንደገና ወደ መለኮታዊ ባህሪዋ ትለወጣለች ብለው የሚያስቡ ናቸው እንጂ የመካነ ነፍሳት አለ ብለው አያስቡም አያስተምሩም ነበር ማለት ነው። በዚያ ዘመን እንግዲህ ቤተክርስቲያንን ከወጓትና ምዕመናንን በጣም ያስጨንቋቸው ከነበሩት መካከል በዋናነት የሚጠቀሰው ይሄ ነው። በጣም ተስፋፍቶም ነበርና ከዚህ በኋላ ለምን ጠቅሳቸው የቤተክርስቲያን ፈተናዎች ሁሉ መሰረት የሆነ ምናልባትም እስከ አርዮስ ዘመን ድረስ ፍልስፍናው የቀጠለ ማለት ነው። ርዝራዡ እስከ አርዮስም ዘመን ድረስ የደረሰና በነገራችን ላይ ይሄ ሁሉ ክህደታው የምትመለከቱት ተያያዥነት አለው። ስሮ ሐረጉን ስንመርጠው እንደ ሐረግ ያው የተለያየ ቅርንጫፍ እያወጣ በተለያየ አመለካከት በተለያየ አስተሳሰብ ምክንያት ይለያያል እንጂ ሁሉም ምንጩ ነቁ አንድ ነው። ያውም ስንሄድ ስሩን የምናገኘው ዲያብሎስን ሆኖ ነው። ግን ከዛ ደግሞ አባት ይኖራል የራሱ እንደዛ ሆኖ እናገኘዋለን። ይሄ ግኖስቲሲዝም እስከ አርዮስም ዘመን ድረስ ይታያል። ከዛ በኋላ በተነሱ መናፍቃንም ላይ
ትንሽ ሀሳባቸው ያልተረጨበት ያልታየበት ቦታ የለም። በዚያ ዘመን ግን በጣም ከባድ የሚያደርገው ፈተናው ምን መሰላቸው? አንደኛ ያመኑት አማኞች አምነዋል እንጂ በእውቀት ፍጹማን አልነበሩም። ይሄ አንዱ ችግር ነው የነበረው። ከዛ ሲቀጥል ደግሞ አይሁድ ራሳቸው በርትተው ቤተክርስቲያን ይዋጉ የነበረበት ዘመን ነው። ገና እንደተጀመረ ስለሆነ እናጠፋታለን ብለው ነው የሚያስቡት። የሮማውያንን ስልጣን ይጠቀማሉ፣ ፖለቲካ ለበስ እያደረጉ እያቀረቡ ሮማውያን ራሳቸው እንዲቀጠቅጡላቸው ክርስቲያኖችን ያደርጉ ነበረ እና የአይሁድ ግፊትም ቀላል አልነበረም። የሮማውያንም አለ፣ የውጭም የውስጥም ፈተናዎች አሉ። ተመልከቱ። ስለዚህ ክርስቲያኖች በኢኮኖሚም ቢሆን ድሆች ናቸው አብዛኞቹ። ከአንዱ ወደ አንዱ የሚሰደዱም ናቸው። አንድ ቦታ እንኳን ተረጋግቶ ለመኖር እድል የሌላቸው ናቸው። ምክንያቱም በሮማ ቤተ መንግስት ውስጥ የመንግስት ሰራተኛ ሆኖም ለመኖር አስቸጋሪ ነው የነበረው። በነግደውም አንድ ቦታ ላይ እንዲኖረው እንደ ማንኛውም ሰው ለመኖር ይቸገሩ ነበር። ምክንያቱም የሚያሳድዷቸው እለት እለት ይበዙ ስለነበረ ማለት ነው። በነገራችን ላይ የሚያሳድዷቸው ሰዎች ሹማምንቱ፣ ነገስታቱ ብቻ ተደብቆ መኖር አይቻልም። በዚያ ዘመን ከሚያውቁን ሰዎች መካከል አንዱ ሂዶ ክርስቲያን ነው ብሎ ይናገራል። ተጠርተን እንጠየቃለን። ከዛ በኋላ ምርጫችን እንወስዳለን። ወይ ስደት ነው ወይ ሞት ነው ማለት ነው። እንዲህ አይነት ነገሮች ስለነበሩ በዚያ ዘመን ፈተናውን በጣም ከባድ አድርጎት ነበረ። እንዲሁ እውቀት በጠፋበት ዘመን በተለይ እንዲህ አይነት ፈተና ሲበዛ በጣም ከባድ ነው። በነገራችን ላይ እንዲህ አይነት ፈተና ሲበዛ በጣም ከባድ ነው እና አንዱ ፈተና ይሄ ነበር ማለት ነው። ሌላው እና ከዚህ ጋራ የተያያዘ ግን ደግሞ በተለየ ሁኔታ ራሱን ችሎ ሊጠቀስ የሚችለው ርዕሰ መናፍቃን ብለው የሚጠሩት አባቶቻችን እንደውም ዘ ሄድ ኦፍ ሄረሲስ ነው የሚሉት። ዘ ሄድ ኦፍ ሄረሲስ የመናፍቃን አለቃ ወይም ደግሞ ርዕሰ መናፍቃን ብለው ነው የሚጠሩት። የሁሉም መናፍቃን አባት ምናልባትም እንደ አቡነ ጎርጎርዮስ ገለጻ የሐዲስ ኪዳን የመጀመሪያው መናፍቅ ስለሆነም ይሆናል። እሳቸው እንደተናገሩት እንደዚያ ብለው ነው የሚጠሩት። ስለዚህ ምን ይሉታል? የመናፍቃን ሁሉ አባት ዘ ፋዘር ኦፍ ኦል ሄረሲስ ነው የሚሉት። የሁሉም መናፍቃን አባት ብለው ነው የሚጠሩት። በኋላ ላይ የሄሬኔዎስ የሰጠው ይሄ 180 ዓመተ ምህረት ላይ የተሰራችው መጽሐፍ በራሷ የመናፍቃን መልስ ተብላ የተሰራችው መጽሐፍ በራሷ የዚህን ሰው ጭምር መልስ የምትሰጥ ናት። ይህ ሰው ያስተማራቸው ደቀ መዛሙርት ሁሉ በዚያ ዘመን የዚህ ሰው ክፉ ደቀ መዛሙርት አብረው ነበሩ እስከ ሄሬኔዎስ ዘመን። ይሄ ዘመን ሐዋርያውያን አበው የምንላቸው አባቶቻችን ከሐዋርያት ቀጥሎ የተነሱ አባቶቻችን የሚያስተምሩበት ዘመንም ላይ ያወቁ ከነበሩት አስቸጋሪ መናፍቃን መካከል የዚህም ሰው ተማሪዎች ነበሩ። ሲሞን የሚባለው መናፍቅ ማለት ነው። ሲሞን በሐዋርያት ሥራ ምዕራፍ 8 ላይ ነው ታሪኩን የምናገኘው። ለመጀመሪያ ጊዜ ቤተክርስቲያን በሰማሪያ በኩል ስትወጣ ገና ብቅ ስትል ከተቀበሏት ሰዎች መካከል አንዱ ይሄ ሰው ነው። ያ ማለት የሰማርያን ቤተክርስቲያን ያጠመቁ ቅዱስ ጴጥሮስ እና ቅዱስ ፊልጶስም አለ። ቅዱስ ጴጥሮስም ሄዶ አስተምሯል። ባለፈው ክፍል እንዳየነው ካስተማረባቸው 3 ቦታዎች የመጀመሪያዎቹ አንዷ ሰማርያ ነው የነበረችው። ፊልጶስን መንፈስ ቅዱስ እንደወሰደው በሐዋርያት ሥራ ምዕራፍ 8 ላይ እናነባለን። እና ፊልጶስ በመንፈስ ቅዱስ ተነጥቆ እዛ ቦታ ገብቶ ካስተማረ በኋላ የመጀመሪያ ከሚባሉ ተጠማቂዎች ውስጥ የሚመደቡ ሲሞን ነው። ሲሞን በዚያች አካባቢ ላይ የሚታወቀው በዋናነት በጥንቆላ ነው። የጥንቆላ መንፈስ የነበረበት ሰው ነው። አካባቢውንም በጠንቋይነቱ ተመልኮበት ተከብሮበት የሚኖር የነበረ ሰው ነው። እዚህ አካባቢ ላይ ሁሉን አድራጊ ፈጣሪ ሆኖ ይኖር የነበረ ሰው ነው። እንግዲህ አሁን ወደ ቤተክርስቲያንም ሲመጣ ምናልባትም በፍጹም እምነት ተለውጦ ላይሆን ይችላል። ለዚያ ጥንቆላው እንዲመቸው አዲስ አስተሳሰብ ያገኘ መስሎትም ሊሆን ይችላል። ምክንያቱም እንዲህ የምንለው ለምንድን ነው? 2 ምክንያቶች አሉ እንዲህ ስንል። አንደኛ ጥንቆላውን ትቶ አይደለም የመጣው፣ አሁንም የጥንቆላውን ስራ ይሰራ ነበር። ሁለተኛ ደግሞ አሁን ሐዋርያትን የሚላቸውን ስናይ ነው። ሐዋርያት እጃቸውን በጫኑበት ሁሉ መንፈስ ቅዱስ ያድር ስለነበረ መንፈስ ቅዱስን እኔም እጄን በጫንኩበት ሁሉ ላይ ያድር ዘንድ ይህን ስልጣን ትሰጡኛላችሁ፣ ስለዚህ ደግሞ ብዙ ወርቅ ከፍላችኋለሁ ብሎ እንዲያው በአህያ የተጫነ ወርቅ ወስዶ ለሐዋርያት እንደሰጣቸው ነው የሚነገረው ማለት ነው። እና በእነዚህ 2 ምክንያቶች እንዳላመነ ፍጹም እምነት እንደሌለው ማወቅ ይቻላል። እነዚህ 2 ምክንያቶች በነገራችን ላይ ያለማመን ምልክቶች ናቸው። ዛሬም በቤተ ክርስቲያን ይታያሉ። በአገልጋዮችም በምዕመናኑም ዘንድ ሊታዩ የሚችሉ ነገሮች ናቸው። ጥሎ አለመምጣት ማለት ነው።
ያንን ልማድ አሁንም እዚህ መጥቶ ክርስቲያን ከሆኑ በኋላ ማድረግ፣ ያንን ልማድ ቅስና ከተቀበሉ በኋላ ማድረግ፣ ያንን ልማድ ዲቁና ተቀብሎ መቅደስ ከገቡ በኋላ ማድረግ፣ ይሄ በቤተክርስቲያን መሪዎች ዘንድ፣ በቤተክርስቲያን አገልጋዮች ዘንድ፣ በቤተክርስቲያን አባላት በምዕመናንም ዘንድ ሊታዩ የሚችሉ ነገሮች አሉ። እንዲህም አይነት ነገሮች ማለት ነውና ያ ጥለነው ልንመጣ ወደ ክርስትና ስንገባ እሱን ጥሎ መምጣት ግድ ይላል። ዛሬም የጥንቆላ ስራ የሚሰራ ዛሬም የድግምት ያስማት የመተት ስራ የሚሰራ የሚያሰራ ሰው ካለ ገና ወደ ክርስቶስ ስጋና ደም አልቀረበም ማለት ነው። ክርስቶስ መድኃኒቴ እግዚአብሔር አምላኬ ብሎ ካላመነ አንድ ሰው ዕፀ መስቀሉ ምርጉዜ ብሎ ካላመነ በስተቀር አንድ ሰው እንዴት ክርስቲያን ሊሆን ይችላል? ዕፀ መስቀሉ ምርጉዜ ያለ ወይም የጌታ መስቀል ምርኩዜ ነው፣ ኢየሱስ ክርስቶስ መድኃኒቴ ነው፣ እግዚአብሔር አምላኬ ነው ብሎ ካላመነ እንዴት ብሎ ነው አንድ ሰው ክርስቲያን ሊሆን የሚችለው? ይሄን ብሎ ካመነስ አስማቱና ሟርቱ ጥንቆላው ምንድን ነው የሚያደርግለት? ሲሞናዊነት ነው፣ እውነት ለመናገር ሲሞናዊነት። ከዛም ደግሞ የመንፈስ ቅዱስን ጸጋ በገንዘባቸው ሁሉ መግዛት የሚችሉ የሚመስላቸውም ደግሞ ሰዎች አሉ። መጋረጃ ስለገዙ፣ ምንጣፍ ስላነጠፉ፣ ቤተክርስቲያኑ ብቻቸውን ስለሰሩ በቃ የመንፈስ ቅዱስ ጸጋ እነሱ ላይ መጥቶ የሚሰፍር ሌላው ምንም የማያገኝ የሚመስላቸው ሰዎች አሉ። በፍጹም እንደዚህ አይደለም ግን ምክንያቱም የመንፈስ ቅዱስ ጸጋ ባልጠበቃችሁት ጊዜ ባልጠበቃችሁ ስፍራ ለድሆች ተሰጥቶ ታገኙታላችሁ። ባለጸጎችን አልፎ ለድሆች ሲሰጥ ታገኙታላችሁ። ለዚህም አይደል እንደ ጌታ ባለጸጋ ወደ እግዚአብሔር መንግስት መግባት ጭንቅ ነው ለባለጸጋ ብሎ የተናገረው እኮ ለዚህ ነው። ባለጸግነት በጣም አስቸጋሪ ነው ካላወቁበት በስተቀር እጅግ ራስን ድሃ አድርጎ መኖር ይገባል። በባለጸግነትም ውስጥ እየኖሩ ራስን ድሃ አድርጎ መኖር ክርስቶስን የምታስመስል ድህነት ናታ። ክርስቶስ ድሃ ነው አይደል? ግን ደግሞ ላብላቢል ሊያበላ ሊያጠጣ የሚችለው ሁሉም ነገር ያለው ነው። ምክንያቱም ከአለት ላይ ውሃ ያፈልቃል። 5 እንጀራ ቢባርክ ለ5000 ሰው ማብላት ይችላል። ስለዚህ ላብላቢል የሚያበላው የማያጣ ባለጸጋ፣ ግን ደግሞ ተርቦ ተጠምቶ ውሃ ጠጡኝ ብሎ የሚለምን ድሃ ሆኖ ታገኙታላችሁ። ስለዚህ ድሃም ባለጸጋም ሆኖ መኖርን መልመድ አለበት አንድ ክርስቲያን ወደ ክርስትናው ዓለም ከገባ በኋላ ማለት ነው። የሲሞን ምልከታ እንደዚያ ነው የነበረው። ጴጥሮስንና ዮሐንስን የሚያክሉ ታላላቅ ሐዋርያት እነዚያ የክርስቶስን ስም ጠርተው ድውይ እየፈወሱ ስለ ክርስቶስ መከራን ሁሉ የተቀበሉ ታላላቅ ሐዋርያት አግኝቶ ገንዘብ ልስጣችሁና የመንፈስ ቅዱስን ጸጋ ለሌሎቹ እንድሰጥ እንዳሳድር ስጡኝ ነው ያለ። ተመልከቱት፣ ለእኔ ስጡኝ እንኳን አይደለም ያለው፣ በሌሎቹ ሁሉ እንዳሳድርባቸው ብሎ ነው የመጣው ማለት ነው። ይሄ አንዱ ፈተና ነው በቤተክርስቲያን ላይ ዛሬም ድረስ ገንዘብ ወዳዶች ልክ እንደ ሲሞን በገንዘብ ሁሉን ነገር እንደምታደርግ ቤተክርስቲያን አስበው የሚመላለሱ ሰዎች ይታያሉ ማለት ነው። ቤተክርስቲያን ገንዘብ ስላገኘች ሀብታም አትሆንም፣ ወይም ፍላጎቷንም አትፈጽምም፣ መፍቀዷን አትፈጽምም። ምናሉ ይባላል አንድ የሮም ፖፕ ቅዱስ ጴጥሮስ እንደሚታወቀው የሮም ቤተክርስቲያን አባት ነው አይደል? ግን ገንዘብ የለኝም የሚል ነው። ወርቅና ብር የለኝም ያለኝን ግን እሰጥሃለሁ ሲል ነው የተሰማው። የሐዋርያት ሥራ ምዕራፍ 3 ላይ እንደምናነበው ቁጥር 6 ላይ እንዲህ ብሎ ሲለምን የነበረው ጴጥሮስ የሰራት ቤተክርስቲያን የካቶሊክ ቤተክርስቲያን ዛሬ ባለጸጋ ናት በዓለም ላይ። እና አንድ ፖፕ ምናሉ ይባላል ቶማስ አኩናስን ጠሩትና ቶማስ እያየህ ነው አይደል አሉት። ብዙ ገንዘብ በስቶ ሲገባይተው ነው መባ ሲገባይተው ነው ይሄንን ያሉት። እና ቶማስ አየህ አይደለ ከእንግዲህ ወዲህ ወርቅና ብር የለኝ የምትል ቤተክርስቲያን አትኖርም እንዳታስብ አሉት። እና እውነት ነው ቅዱስነቶ፣ ነገር ግን ያለኝን ሁሉ ሰጣለሁ ብላ ድውይ የማትፈውስ እንዳትሆን ያሰጋል አላቸው ይባላል። የቤተክርስቲያን ጸጋ ተመልከቱት። ያለ ወርቅ ድውይ መፈወስ የሚችል ነው። ያለ ገንዘብ ምዕመናንን መርዳት የሚችል ነው። ግን ደግሞ ገንዘብ ኖሯት ምንም የማትረዳ ቤተክርስቲያን ከሆነ ችግር ነው። በዚህ ዘመን ቤተክርስቲያን ሀብታም እየሆነች ነው፣ ህንፃዋን እየቀየረች ነው፣ ልብሰ ተክህኖዋን እየለወጠች ነው። እውነት ነው፣ ይሄ ምንም ጥርጥር የለውም። ጸጋዋን ግን እያጣች እንዳይሆን መጠንቀቅ ያስፈልጋል። ገንዘብ ስታገኝ ጸጋዋን እንዳታጣ ነው። አሁን ገንዘብ ስላላት ጸጋ ታጣለች እያልኩ አይደለም፣ በደንብ ይገባቸዋል ብዬ ተስፋ አደርጋለሁ። ግን ገንዘብ ለማግኘት ብላ ጸጋዋን የምትሸጥ እንዳትሆን፣ ያ ማለት ጸበል የምትሸጥ እምነት የምትሸጥ ታምራት የምትሸጥ የምትነግድ እንዳትሆን በጣም መጠንቀቅ ያስፈልጋል። የቤተክርስቲያን መሪዎች ሊጠብቋት የሚገባ አንዱ ነው። ምክንያቱም በቤተክርስቲያን ከሚመጡ ፈተናዎች አንዱ ዓለማዊነት ነው።
ዓለማዊነት በገንዘብ ብዛት ምክንያት ሊመጣ የሚችል ጉዳይ ነው። በምቾት ምክንያት ሊመጣ የሚችል ነው። አሁን ብዙ ቤተክርስቲያኖች ላይ የምናየው በተለይ በከተማ ዓለማዊነት ነው። የገንዘብ ብዛት አለ፣ ምቾት አለ። ስለዚህ አገልጋዮቹ ወደ ዓለማዊነት እየተለወጡ የሚመጡበት ሁኔታ ይታያል ማለት ነው። ያ ማለት ደግሞ የተመቻቸ መንገድ ከሌለ፣ መኪና ካላስነዳን፣ የሚበራ አካል የሚገባበት ቦታ ካልሆነ ወንጌል ለማዳረስ እንቸገራለን ማለት ነው። በፈረስ በበቅሎ አይደለም፣ በእግር አይደለም፣ በፈረስ በበቅሎ እንኳን ሄዳችሁ አስተምሩ ብንባል የምንቸገርበት ሁኔታ ይፈጠር ይችላል ለማለት ነው። እና የሲሞን ምልከታ ሲሞኒዝም በነገራችን ላይ የቀጠለ ነው። በየዘመናቱ የቀጠለ ነው። ያ ማለት የመንፈስ ቅዱስን ጸጋ በገንዘብ መለወጥ መግዛት የሚለው ቀጥሏል። ይሄን የምላችሁ እኛም ዘመን ድረስ የደረሰውን ነው የምነግራችሁ። የማር እምነት፣ የቅቤ እምነት እያሉ የሚሸጡት ታምራት የሚሸጡት ይህንን አደረግንላችሁ ብለው በካሴት እያሳዩ ህዝቡ ወደ እነሱ እንዲሄድ መባ እንዲሰጥ የሚያደርጉት ከዚያ የቀጠለ ነው። ይሄ ሲሞኒዝም ተብሎ የሚጠራው ነው። በተለያየ መንገድ የቤተክርስቲያንን ጸጋ ለመሸጥ የሚሞክር ማንኛውም ሰው ካለ ሲሞኒዝም ነው። ይሄ ደግሞ በሐዋርያት ዘመን የተወገዘ ነው ማለት ነው። ዛሬ አውግዘን ባንለየውም እንኳን የተወገዘ መሆኑን እሱ ራሱ ሊያውቀው ይገባል። መቼም ይህን ስል የሚሰማ ሰው በራሱ ካለበት እሱ ሊያውቀው የሚችል ነው። ቤተክርስቲያን ከምዕመናን ገንዘብ ልትቀበል ትችላለች። ለምናም ጠይቃም ሳትጠይቅም ልትቀበል ትችላለች፣ ከአስራት ውጭ ማለት ነው። ከዚያ ውጭ ግን ታምራት ሽጣ ልታመጣ የምትችለው ነገር የለም፣ በማስመሰልም ወይም በተለያዩ መንገዶች። ይህንማ ሌሎች እያደረጉት እኮ ነው። የክርስቶስ ቤተክርስቲያን መሆኗ በምንድን ነው የሚታወቀው? እውነተኛውን ስራ በመስራት ካልሆነ በስተቀር የክርስቶስን ጸጋ ወርሳ በመኖር ካልሆነ በስተቀር በምንም ልትለይ አትችልም። ስለዚህ ባህሪዋ ከሌሎቹ ጋር እንዳይመሳሰል መጠንቀቅ ያስፈልጋል። የኛ ቤተክርስቲያን በባህሪዋ በግብሯ ከሌሎቹ ቤተክርስቲያንን ከሚሉት የተለየች ናት። ምክንያቱም የክርስቶስ ቤተክርስቲያን ስለሆነች በመንፈስ ቅዱስ ትመራለች። መንፈስ ቅዱስን መሰረት አድርጋ ምክንያት አድርጋ ለሌሎቹ ጸጋዋን ትሰጣለች። እንዲሁ በነፃ በጸጋ የተቀበለችው በጸጋ ስትሰጥ የምትኖር ቤተክርስቲያን ናት ማለት ነው እንጂ ለቅባ ቅዱስ ያህል ክፈሉ፣ ለክርስትና ጥምቀት ያህል ክፈሉ የምትል ነጋዴ ቤተክርስቲያን ክርስቶስ አልሰራም። እውነቱ ይሄ ነው። ምክንያቱም ሐዋርያትን ሲያጠምቁ ስንት ተቀበላቸው? እሱን ልትነግሩኝ ትችላላችሁ? አጥምቃችሁ ገንዘብ የምትቀበሉ ሰዎች ጌታ በኢያኢሮስ ቤት ገብቶ ሙት ባነሳ ጊዜ፣ በአልዓዛር ቤት ገብቶ የ4 ቀን ሬሳ ባነሳ ጊዜ ስንት ተከፍሎታል? ይሄን ልትነግሩኝ ትችላላችሁ? ጌታ ወደ ቢታንያ ወጥቶ በሰበከ ጊዜ ለስብከት አገልግሎት ስንት ነው የተከፈለው? እሱን ልትነግሩኝ ትችላላችሁ? ይሄ በነገራችን ላይ በጣም ሲሞኒዝም ነውና በደንብ ትኩረት ተሰጥቶት ሊነቀል የሚገባው በዚያ ዘመን በመጀመሪያው መቶ ክፍለ ዘመን ጀምሮ ቤተክርስቲያንን ያውክ ይበጠብጥ የነበረው ልጆቹ ተካፍለው ነው የወሰዱት። እንደ ቤተክርስቲያን ትውፊታዊ ታሪክም ከሆነና እንደ መጽሐፍ ቅዱስም ስንመለከት ቅዱስ ጴጥሮስ ገንዘብህ ለጥፋት ይሁን ብሎ ነው ለጥፋት ይሁንህ ብሎ ነው የረገመው። ይህንን ሲረግመው ሲሞን አልቆየም። በቤተክርስቲያን ትውፊታዊ ታሪክ እንደምንረዳው ወዲያውኑ ወድቆ ተንቆጫቁጮ እንደሞተ ይነገርለታል። በመቅሰፍት ነው የሞተው ማለት ነው። በሌላ አነጋገር ይሄ በሐዋርያት እጅ ከሚደረጉ ታምራቶች አንዱ ሆኖ ነው እንግዲህ በዚያ ዘመን የሚነገረው፣ በመጀመሪያው መቶ ክፍለ ዘመን ከተደረጉ ታምራቶች ማለት ነው። እና እሱ ቢሞትም ግን ጉዳዩ አልሞተም፣ ቀጥሏል ማለት ነው። ይሁዳስ ገንዘብ ወዳድነቱ ከቤተ ክርስቲያን ያስወጣው ወጥቶ እኮ ነው ሄደው፣ ገንዘቡን ይዞ ጠቅሎ ነው ሄደው። በጣም ፈታኞቹ አሁን ገንዘብም ይወዳሉ ቤተክርስቲያንንም ይወዳሉ፣ ሁለቱንም ይዘው የሚኖሩ ሰዎች ናቸው። ማዕሰብም ድንግልም መሆን እኮ አይቻልም። ድንግል መሆንም ይወዳሉ፣ ማዕሰብ መሆንም ይፈልጋሉ አንዳንድ ሰዎች። ያ ማለት ማግባትም ይፈልጋሉ፣ ድንግል ሆነው መንኩሰው መኖርም ይፈልጋሉ። ያ ማለት የድንግልናን አክሊል መቀበልም ይፈልጋሉ፣ በትዳር የሚገኘውን ጸጋም ማግኘት ይፈልጋሉ ማለት። ሁለቱን ማግኘት አይቻልም፣ አንዱን መምረጥ ግን ግድ ይሆናል ማለት ነው። በቤተ ክርስቲያን እንግዲህ አንዱ ፈተና በዚያ ዘመን ይሄ ነበረ። የውስጥ ፈተና ዛሬም ድረስ ይሄው ቀጥሎ መቼም አሁን አገልግሎት አጣልቶን የሚያውቅ አይመስለኝም። ብዙ ቦታ ላይ እንዲያውም አብዛኛው የክርክር ጭቅጭቅ ያለባቸው ቦታዎች ድሆች አይደሉም። አሁን ድሃ ቤተ ክርስቲያናት ድምጻቸው አይሰማም። ገንዘብ ያለባቸው እንደዚህ ሲሆኑ አለቃም ቶሎ የሚቀያየርላቸው እነዚህ አይነት ሰዎች እንደዚህ አይነት ቤተ ክርስቲያናት ናቸው። ለምን ነው የሚቀየረው ይመስላችኋል? መልሱን ለእናንተ ግን አሁን እንደው እዚህ ላይ በደንብ ማየት ያለብን ሲሞን ሲሞት ተከታዮቹ ያንን ትምህርት አስቀጥለውታል።
በጣም በዝተዋል ነው የሚለው። እንደው በቁጥር ይጠቅሷቸዋል ሊቃውንቱ፣ ለጊዜው ቁጥሩ ትዝ ስለማይለኝ ነው። በቁጥር ይጠቅሷቸዋል። እነዚያ ሁሉ እንዳሸን የፈሉ ናቸው። እንዴ መጽሐፍ ይዘው የተነሱም አሉ፣ መጽሐፍ ሳይዙም የተነሱ አሉ። የመጽሐፍ ጥቅስ መነሻ አድርገው ማለት ነው የተነሱ አሉ። እንዲሁም ደግሞ ዝም ብለው ልቦለድ ኑፋቄም የፈጠሩ ደግሞ አይታጡም። ለዚህ ሁሉ መልስ የተሰጠ አመክንዮ ነው። ይሄ በቅዳሴ ሐዋርያት መግቢያ ላይ የምናገኘው አመክንዮ የሚባለው መጽሐፍ አለላችሁ። እሱም በደንብ ብትመለከቱ ያ ሁሉ በዚያ ዘመን የተነሳ ኑፋቄ ነው። ከስጋ ጋር ያለች ነፍስ እንደማትፈርስ እንደማትፈሰብስ እናምናለን ይላል። ያ ማለት ነፍስ ትፈርሳለች ትበሰብሳለች የሚሉ ተነስተው ነበር ማለት ነው። በተለያየ መንገድ ነው እንዲህ አይነት እንትኖች የተፈጠሩ። በክርስቶስም ላይ በነበራቸው አስተምህሮ አመለካከት ልክ እንደዛው። ለዚህ ነው አባቶቻችን እስመ አልቦ ውስተ ህላዌሁ አመክንዮ የሚሉት፣ ለአነዋወሩ ምክንያት የለውምና ብለው የሚናገሩት ለዚህ ነው። ለእኛ አነዋወር ምክንያት አለን፣ አራቱ ባህርያት ምክንያት አለን፣ ለሱ ግን ለአነዋወሩ ምክንያት የለውም የሚለውን ነው እንግዲህ የተናገሩት አባቶቻችን ሐዋርያት። ያንን መጽሐፍ እንግዲህ አመክንዮን ማለት ነው ብታነቡት በዚያ ዘመን ምን ምን አይነት ፈተናዎች እንደነበሩባት በተለይ ከሲሞኒዝም ከግኖስቲዝም ጋራ ተያይዞ የተነሱባትን ፈተናዎች ማንሳት ማወቅ ይቻላል ማለት ነው። እንዲህ ያልን ስንቀጥል እንግዲህ በኋላ ላይ የተነሱት ሄሬኔዎስ አየኒስቴረሲስ የሚለው መጽሐፍ ሲታተም ወይም ሲጻፍ ማለት ነው አንዱ ለመቃወም የተፈለገው ይሄን መጽሐፍ ነው። ሐዋርያት በአመክንዮአቸው ሄሬኔዎስ ወይም ደግሞ ሐዋርያውያን አበው የሚባሉት ደግሞ በአየኒስቴረሲስ ላይ ያነሷቸው ሐሳቦች የተቃወሟቸው፣ ቤተክርስቲያን የተቃወመቻቸው የተጸየፈቻቸው ሐሳቦች የነዚህ ሰዎች አይነት ትምህርቶች ናቸው ማለት ነው። እንቀጥልና ሌላ አንድ ሰው ጨምሬላችሁ አንድ ሁለት ሰዎችን አንስቼ ጨርሳለሁ። ሶስተኛ የምናየው መርቅያንን ነው። በታናሽ እስያ ሲያውኩ ከነበሩት መካከል በዋናነት የሚጠቀስ ሰው ነው። የመርቅያን አማጺ ነው። እንደውም የኛ ቤተክርስቲያን ሊቃውንት ለሰንበትህ ንጸውማ ከመዘረቡ ዕለት መርቅያን በአመፃ ወአነ በንዴት የሚል ቅኔ ያላቸው በዚህ በካቶሊካውያን ዘመን በጎንደሪያን ፔሪድ ማለት ነው። እነዚህ ካቶሊካውያን መጥተው ቅዳሜን ማጾም ጀምረው ስለነበረ ማለት ነው የተቀኙት ቅኔ ነው የኛ ሊቃውንት። አንድ ድሃ እንግዲህ በዕለተ ሰንበት መጾም አይቻልም አይፈቀድም፣ ግን የሚቀምሰው አጣና እንዲሁ ሲጾም ውሏል ይዛን ቀንና ከመርቅያን ጋር ራሱን አነጻጽሮ ነው። መርቅያን በሰንበት ይሄ የአይሁድን ሕግ በጣም ይቃወም ስለነበረ ሰንበትን የአይሁድ ሰንበት ናት ብሎ ስለሚያስብ ቅዳሜን ማክበር አይፈልግም። ስለዚህም ጾም አውጆ ነበረ ለተከታዮቹ። ቅዳሜ እኛ አሁን ረቡዕና ዓርብን ጾም የለ፣ እሱ ደግሞ ቀዳሚትን ጾም አድርጓት ብሎ ለተከታዮቹ አውጆ ነበረና ያንን መሰረት በማድረግ ነው እንደውም የኛ ሀገር ባለቅኔ እንዲህ ብሎ የተቀኘው ሰንበትን መርቅያን በአመፅ እኔ ደግሞ በማጣት መርቅያን በክፋት እኔ ግን በማጣት ሰንበትን እየጾምናት ነው ብሎ ነው ባለቅኔው የተናገረው። መርቅያን ታናሽ እስያ አካባቢ ያሉ አብያተ ክርስቲያናትን እንግዲህ ታናሽ እስያ እነ ገላትያ ሌሎችም አሉ። ምናልባት ከነዚህ ውስጥ ባሉት ይሆናል። የእሱ ተከታዮች ናቸው ሲያውኩ የነበረው። የሚገርማችሁ ነገር የዚህ ሰው አባቱ ኤጲስቆጶስ ነው። አባቱ ነው ለመጀመሪያ ጊዜ ከቤተክርስቲያን እንዲወጣ ያደረገው። በቤተክርስቲያን አባት የለ ልጅ የለ አይደል? በቃ ካጠፋ አጠፋ ነው። ክርስቶስን ከበደለ በደለ ነው። ወገኔ ነው ዘመዴ ነው የሚባል ነገር የለም። ይሄ በጣም የሚገርም ተሞክሮ የሚገርም አብነትነት ያለው ነው። አባቱ የወሰደው እርምጃ ማለት ነውና ለመጀመሪያ ጊዜ ከቤተክርስቲያን ያስወጣው እሱ ነው። ቤተክርስቲያንን በድሏል፣ የሥርዓተ ቤተክርስቲያን ጥሷል ብሎ ስላሰበ ከቤተክርስቲያን እንዲወጣ ያስደረገው ለመጀመሪያ ጊዜ የገዛ አባቱ እንደሆነ ነው። እሱም ራሱ ኤጲስቆጶስ ስለነበረ ነው ያንን ያደረገው ማለት ነው። እንዲያው ይሄ በዘመድ ምክንያት ለሚታወቁ የቤተክርስቲያን መሪዎች አብነት ነው ብዬ አስባለሁ። በደንብ ቢሰሙት ዘመዶቻቸው ሲሆኑ ስለ ዝምድናቸው ብለው ታግሰው የሚኖሩ የቤተክርስቲያን ትምህርት ሳይማሩ የቤተክርስቲያን ስርዓት ሳያውቁ ሕግ እየጣሱ በቤተክርስቲያን ውስጥ የቤተክርስቲያን ሀብት እየበሉ አስራቱን በኩራቱን እየበሉ እንዲኖሩ የሚፈቅዱላቸው ሰዎች ስላሉ በዘመናችን ማለት ነው። ለዚያ አብነት ይሆናል ይሄ ብዬ አስባለሁ። መርቅያንን አባቱ ሲያስወጣው ወዲያውኑ ሄዶ ከግኖስቲኮች ማህበር ነው የገባው። ተናዶ ተበጻብጾ መሆኑ ነው እንግዲህ ሄዶ ከግኖስቲካውያን ጋር ገባ። ልክ በእኛ ዘመን እንደሚያደርጉት እኮ ነው። በተሐድሶ ናችሁ ሲባሉ እዚህ ቤተክርስቲያን ስርዓት ጥሳችኋል ሲባሉ ሂደው ቤት ይገባሉ። መናፍቃን ጎራ
በቃ ይገባሉ ማለት እና እንሄድላችኋለን ብለው የሚያስፈራሩ ሁሉ አሉ። እኔ እውነት ለመናገር አሁን ክርስቶስን እሄድላለሁ ተብሎ እኮ ማስፈራራት አይቻልም። ምክንያቱም ራሱ ክርስቶስ ሊከተለው የሚወድ ብቻ እንዲከተለው ነው ያዘዘ አይደለም እንዴ? ሊከተለው የሚወድ ብቻ እንዲከተለው ነበር ያዘዘው እና ሊከተለው የሚወድ ዛሬ የሚከተለው ሌላ ምንም እሄድላለሁ ብሎ ማንገራገር የለም በቤተክርስቲያን እንትን ውስጥ ማለት ነው። እንዳይሄድ ማንም ሰው እንዳይጠፋ ቤተክርስቲያን ትጠነቀቃለች። ለዚህም ነው ክርስቶስ ራሱ ይሁዳ እንኳን ከጠፋ በኋላ ወደ ባህሪ አባቱ ሲጸልይ ይታጉለ መኑ ይዘን ወልደ ሀጉል ነው ያለው። ከጥፋት ልጅ በቀር የጠፋ ማንም የለምና ይቀቦም በስምከ ብላ ቤተክርስቲያን ትጸልያለች። ሁልጊዜ ለምእመናን መጸለይ ያለባት ለመምህራንም ልክ እንደዛው። ግን እሄድላለሁ ብሎ ነገር የለም ለማለት ነው እና እኛም ዘመን ድረስ ደርሶ የዚህ የመርቀያን አስተሳሰብ በቃ ወጥተው ከሌሎቹ ጋር ሆኖ ቤተክርስቲያኒቱ የሚወጉ ዛሬ ይሸከሙት የነበረውን ታቦት የሚራገሙ ይቀድሱበት የነበረውን መቅደስ የሚራገጡ ይለብሱት የነበረውን ልብሰ ተክህኖ ላይ የሚያፌዙ ይበሉት ይጠጡት የነበረውን የክርስቶስን ስጋና ደም መሳለቂያ ያደረጉ ቀላሎች አይደሉም። ወደ ሌሎቹ ገብተው መርቀያንም ያደረገው እንዲህ ነበረ። ከግኖስቲኮች ጋር ገባና ከነሱ ጋር አብሮ ቤተክርስቲያንን መውጋት ቀጠለ ማለት ነው። ሆኖም ግን አቋምም ስለነበረው የራሱ የተሻለ ሰው ነው። በአንድ በኩል ስታዩት ከግኖስቲኮች ከኛ ዘመን ሰዎች የሚለየው በዚህ ይመስለኛል። የራሳቸው ምንም አይነት ምልከታ የሌላቸው ናቸው። ሚዲያ ላይ ብቻ ያገኙትን ቀባጥረው ተመልሰው ገብተው የሚተኙ ማለት ነው። ምን ከሱፐር ማርኬት ገዝቶ ይበላል፣ ከገበያ ከሚዲያ ላይ ያገኘውን ለቃቅሞ ያወራል። የሃይማኖት መምህር ይባላል። ይሄ በጣም ከባድ ነው፣ ፈታኝ ነገር ነው በነገራችን ላይ እና ይሄ በጣም አስቸጋሪ ነው። መርቀያን ግን ከዚህ የተለየ ስለነበረ ከግኖስቲኮች የሚለይባቸውም ነገሮች ነበረው። የሚስማማበት አለው፣ ግን ደግሞ የሚለይበትም ነገር ነበረው ማለት ነው። ከሚለይባቸው መካከል እንግዲህ አንዱ ምንድነው? ካህን ነኝ ይላል። ካህንም ስለሆነ ደግሞ የሚያጠምቅ 3 ጊዜ ነበር። ከ2 ጊዜ እስከ 3 ጊዜ ድረስ ሊያጠምቅ ይችል ነበር። የሚያጠምቀው ደግሞ ደናግልን ብቻ ነበር መርጦ እንጂ ያገቡትን እንዲሁም የተዳደፉትን አያጠምቅም ነበረ። በዘመኑ በነበረው መምህር በፖሊካርፐስ ምን ተብሎ ነው የሚጠራ የነበረው? በኩረ ሰይጣን ተብሎ ይጠራ ነበር ማለት ነው። በኩረ ሰይጣን ተብሎ ይጠራ ነበር። እንዲህ የተባለ ይጠራ የነበረ ይህ መናፍቅ በኩረ ሰይጣን። ፖሊካርፐስ ይህንን ያለው ሮም ታስሮ በሄደበት ጊዜ ነው አሉ። ከሳሽም ስለነበረ ይሄ መርቀያን በዚያ ዘመን የነበሩ የሐዋርያት ተከታዮችን የከሷቸው ከነበሩት መናፍቃን መካከል አንዱ እሱ ነበረ እና ፖሊካርፐስ ተይዞ ሲሄድ የሰርመኔስ ሊቀ ጳጳስ ነው። ለግዞት ወደ ሮም ተይዞ ሲሄድ አይቶታል እዚያ እና ጠየቁት ሰዎቹ መርቀያንን ታውቀዋለህ ብለው ሲጠይቁት ያንን በኩረ ሰይጣን አውቀዋለሁ ብሎ የተናገረው በዚያ ጊዜ ነው ብለው ብፁዕ አቡነ ጎርጎርዮስ ጽፈውልናል ማለት ነው። እና በሌላ አጠራር በኩረ ሰይጣን ተብሎ የሰይጣን የበኩር ልጅ ለማለት ነው ይጠራል ማለት ነው። አራተኛና የመጨረሻ የምነግራችሁ እንግዲህ ወደ ቤተክርስቲያን ጉባኤያት ተከትሎ የገባው የፈላስፎች ሐሳብ ነው። በጣም ቤተክርስቲያንን ያወቃት ቀደም ሲልም እንደነገርኳችሁ አንዳንድ ነገሮች የነዚህ የፈላስፎች አስተሳሰብ በነገራችን ላይ ዓለማዊነትንም ወደ ቤተክርስቲያን እንዲገባ አድርጓል። ሰዎቹ በቃ ቁሳዊ የሆነ ነገር ላይ እንዲያተኩሩ ትኩረት ያደርጋል። እንዲሁም በቤተክርስቲያን ትምህርት የምንቀበለውን የአንድ አምላክ አስተምሮም ከንቱ ያደርግብናል ማለት ነው እና ብዙ ፈላስፎች ናቸው ወደ ቤተክርስቲያን የገቡት። ግን አዳዲስ የፍልስፍና ትምህርት ለመፍጠር ነው ሲጣጣሩ የነበረውና አዲሳን ፕላቶናውያን ይሏቸዋል። ደግሞ ብፁዕ አቡነ ጎርጎርዮስ አዲሳን ፕላቶናውያን ተብለው ሊጠሩ የሚችሉ አይነት ነገር ናቸው። የፍልስፍና ትምህርታቸውን እየተው አይደለም የመጡት ወደ ቤተክርስቲያን። ያው ሲመጡ ይሄኛው ትምህርት ማርኳቸው ነው የመጡት። ይሄኛው ትምህርት ያኛውን ትምህርት ተምረው ስለነበረ በቀላሉ ሊያዝላቸው ችሏል። ግን ይሄኛውን ትምህርት ሳይሰርጽባቸው ቶሎ ብሎ ያኛው ብቅ እያለ በጥብጧቸዋል። መቼስ አረም የነበረበት መሬት ላይ በሚቀጥለውም ዓመት ዘሩን ጥሎ ስለሚሄድ ዝናብ በዘነበ ጊዜ ብቅ ማለቱ አይቀርም። ያው ፍሬው ስላለ ተቀብሮ ቆየ እንጂ ክረምት ሲመጣ ብቅ ማለቱ አይቀርም። ሰርዶ እንደዚያ ነው። በጋ ላይ አንገቱን ይቀብራል፣ ክረምት ላይ ግን አንገቱን ብቅ አድርጎ ይታያል ማለት ነው። ይሄ
አይነት ችግር በፈላስፎችም ዘንድ ታይቶ ነበረ ማለት ነው። ይሄ ከመጀመሪያው ጀምሮ እንግዲህ ቤተክርስቲያንን በተለይ መጀመሪያው መቶ ክፍለ ዘመን ላይ ክፉኛ ያሳድዳት የነበረና ያስቸግራት የነበረው ይሄ ነበረ። ይሄ እንግዲህ በዛ ዘመን ከነበሩት እነ ቀሌምንጦስ ዘእስክንድርያን ብንመለከት እነ አርጌንስን ብንመለከት እነዚህ ሁሉ ሰዎች የተፈተኑበት አንዱ ችግር ከፍልስፍናው ዓለም የመጡ መሆናቸው ነው። ከፍልስፍናው ዓለም የመጣ አሁን ቀሌምንጦስ ዘእስክንድርያ ከአረማውያን ቤተሰብ ነው የተወለደው። የግሪክና የሮማውያን ፍልስፍና በደንብ አድርጎ ነው ያጠናው። እንደሚታወቀው ታሪኩ እንደሚታወቀው በደንብ አድርጎ ያጠና ሰው ነው። በጣም የእውቀት ጥማት የነበረበት ሰው ስለነበረ ነው እንግዲህ ወደ ክርስትናም ገባ ተብሎ የሚነገርለት እና የክርስቲያኖች ትምህርት አዲስ ሆኖ ሲመጣ በከተማው በደንብ ተቀባይነት ማግኘት ሲጀምር የእውቀት ጥማት ስለነበረበት እስኪ ይህንንም ልማረው ብሎ መጣ እንጂ ክርስቲያን ሊሆን አስቦም አልነበረም የመጣው። ከዛ ግን የክርስቲያኖች ትምህርት ከፍልስፍናው ይልቅ የበለጠ ስላሳመነው መተው አልፈለገም። በዛው ቀጥሎበት ክርስቲያን ሆነ። እንደውም በኋላ በ190 ዓመተ ምህረት አካባቢ ለትምህርት ቤቱ መምህር ሆነ። እዛ ለተማረበት ያ ይቺ የእስክንድርያ ትምህርት ቤት የምትባለው በቅዱስ ማርቆስ የተመሰረተችው በ60 ዓመተ ምህረት እሷ ትምህርት ቤት ላይ እንግዲህ በጣም ብዙ የፍልስፍና ምሁራን ነበሩበት። እዚያ በነገራችን ላይ ፍልስፍናን ያጠኑ በጣም ትልልቅ ምሁራን ነበሩ። ከነሱ ገብቶ ተማረ። በዛው በ190 ዓመተ ምህረት ላይ የትምህርት ቤቱ መምህር ሆኖ ተሾመ ማለት ነው። በ200 ዓመት ማለት ነው ርዕሰ መምህር ሆኖ ተሾሟል። በኋላ ግን አስተሳሰቡ ትምህርቱ ይሄ ፍልስፍናው እየተጫነው ሲመጣ የተባረረውም ከዚያ ትምህርት ቤት ነው። አባረውታል። የቀሌምንጦስ ትምህርት ተበላሽቶበታል። ምክንያቱም ፕላቶናዊ አስተሳሰብ እየጨመረበት መጣና የብፁዕ አቡነ ጎርጎርዮስን መጽሐፍ ብትመለከቱ ለዚህ ጥሩ ማስረጃ ታገኙለታላችሁ። የፕላቶናዊ አስተሳሰብ እየጨመረበት ሲመጣ ከክርስትናው ጋር ላስታርቅ ቢለው የሚሆን ነገር አይደለም። ለምሳሌ በእግዚአብሔር ልዕልና ያምናል፣ ምንም ጥያቄ የለውም። እግዚአብሔር ልዑል ነው፣ የማይታይ አምላክ ነው ብሎ ያስባል። ግን እግዚአብሔር ያደረገውን መገለጥ ደግሞ መቀበል አይፈልግም። እንግዲህ በብሉይ ኪዳን እግዚአብሔር ያደረገው መገለጥ አለ፣ በሐዲስ ኪዳንም እግዚአብሔር ያደረገው መገለጥ አለ። በተለይ ደግሞ ይሄ ከመግቦቱ ጋር ተያይዞ አሁን ቤተክርስቲያን የማይጣረስባት ምን መሰላችሁ? የእግዚአብሔርን ልዕልና ሁሉን ቻይ አምላክ እንደሆነ በመሰረተ ምድር ሆኖ ምድርን የተሸከመ በጠፈረ ሰማይ ላይ ሆኖ ደግሞ ለጠፈር ጉልላትና ጌጥ የሆነ እሱ ነው ብለን እናምናለን አይደል? ከዓለም ውስጥም በዓለም ውጭም አለ ብለን እናምናለን። ግን ደግሞ በዓለም ውስጥ ሆኖ እያንዳንዳችንን ሲረዳንም መግቦቱንም እናምናለን። ይሄ ማለት ድሃውን የሚረዳው የታመመውን ሂዶ በተኛበት አልጋ ላይ የሚጎበኘው እሱ ነው ብለን እናምናለን። ይሄ መግቦቱን መቀበል አልፈለገም። አላዛር ቤት ገብቶ አላዛር ብሎ ያነሳው፣ ሐዋርያትን ዝቅ ብሎ እግር ያጠበው፣ የተራቡ ሰዎችን ባየ ጊዜ እንደተራቡ ሊሄዱ አይገባም ብሎ የለመነላቸው፣ የተጨነቀላቸው፣ መስቀል ላይ ያን ሁሉ መከራ እሱ አይደለም ብሎ ያስባል ማለት ነው። ይሄ እግዚአብሔር ነው ለማለት ይቸገር ነበር ማለት ነውና መግቦቱን ቤተክርስቲያን በሚገባ ከእግዚአብሔር ባህሪ ጋር አገናዝባ አስማምታ ነው የምታኖረው ማለት ነው። ይሄ መግቦት ለእኛ ሲባል የተደረገ እንዲህ ባለ መንገድ ካረዳ በስተቀር መረዳት ማንችል በመሆናችን ምክንያት እግዚአብሔር እንዲህ ሊረዳ ምክንያቱም ፍቅሩ ነው። ለመግቦቱ የሚያበቃው ፍቅሩ ነው። እግዚአብሔር እኛ እንዴት እንደሚወደን ስለምናውቅ ማለት ነው። እና ቤተክርስቲያን ይህን አምና ተቀብላ ነው የምትኖረው። ሌሎቹ ግን በተለይ በፍልስፍና ሲመለከቱ ደግሞ ሊሆን የሚችል ነገር አይደለም ብለው ያስባሉ ማለት ነው። ከዚያ ውጭ ያለው አርጌንስ ነው። እሱም ልክ እንደዛው በ185 ዓመተ ምህረት የተወለደ የእስክንድርያ የሊቢያ ሰው ነው። ከሊቢያ ነው የተወለደው፣ ግን ደግሞ የተማረው እስክንድርያ ነው። አፍሪካ ተወለደ፣ አፍሪካ ተማረ። ሆኖም በመጨረሻ እንግዲህ አንጾኪያም ተምሯል። እሱ የአንጾኪያ ትምህርት ቤት ደቀ መዝሙርም ስለሆነ የሁለቱን ትምህርት ቤቶች ትምህርት ነው። መጀመሪያ አንጾኪያ ነበር፣ በኋላ እስክንድርያ መጣ። መጀመሪያ እስክንድርያ ተማረ፣ በኋላ አንጾኪያ ሄደ። የአንጾኪያን ትምህርት ሲጨርስ ተመልሶ መጥቶ እስክንድርያ ነው መጨረሻ ላይ የኖረው እና የተወግዞም የተለየው እዛ ላይ በነበረ ጊዜ ነው ማለት ነው። እነዚህ እንግዲህ ማነው የሉቃያኖስ ደቀ መዛሙርት ናቸው። የሉቃያኖስ ትምህርት ይንጸባረቅባቸዋል። ሉቃያኖስ ማለት የአንጾኪያ ትምህርት ቤት መስራች ነው።
የእሱ ትምህርት ተቀባይ እንደሆነ ነው የሚነገርለት። እንዲህ እያለ የብዙ አሁን ናርጊንስን ብናነሳ ናሪዎስን ብናነሳ በጣም ትልልቅ የቤተክርስቲያን ፈተናዎች ናቸው። የቤተክርስቲያን የውስጥ ፈተናዎች በነገራችን ላይ ተነግሮ የሚያልቁም አይደሉም። በቀጣይ ደግሞ የዘመነ ሊቃውንት ላይ ገብተንም ስናነሳ የምናነሳቸው ሊኖሩ ይችላሉ። ይህንን ርዕስ ባንሰጣቸውም ማለት ነው። ባጭሩ ግን የቤተክርስቲያን የውስጥ ፈተናዎች ባጭሩ ዝም ብለን ለማሳየት ያክል አሁን የቤተክርስቲያን ታሪክ ሙሉን ያሳያል ማለት አይደለም። በሚገባ አሁን በ100 ክፍለ ዘመን እስከ 200 ክፍለ ዘመን የተነሱትን በሚገባ ማየትና መረዳት ግድ ይላል። ክርስቲያኖች ይህንን እየነገርኳችሁ እየመከርኳችሁ መጻሕፍት እንድትመለከቱ እያበረታታችሁ ከዚህ በላይ ማለትም ረጅም ሰዓት ስለሆነ የቆየ ነው ማለት አይገባምና ይበቃኛል። እናንተ ግን መጽሐፍ በመመልከት እና መምህራን በመጠየቅ ታሪኩን እንደምታሰፉት ተስፋ አለኝ። ጉባኤ ቤታችንን ስለምትረዱ ይህንንም መልእክት ለሌሎቹ ስለምታጋሩ እጅግ አድርጌ አመሰግናለሁ። ደቀ መዛሙርቱን ደግፉ፣ መልእክታችንንም ለሌሎቹ አዳርሱ። እግዚአብሔር ይስጥልኝ። አመሰግናለሁ።